እፎይ ትክክል ነው። ምክንያቱስ አንደኛ ለጥያቄና መልስ የተሰጠ 10 ደቂቃ ነው። ከዛ ውስጥ ስፔሲፊክ አድርጎ የጠይቀው ጥያቄ አለ። ስፔሲፊክ አድርጎ ነው መመለስ ያለበት። ሰውየው ግን አልመለሰም። ስለዚህ ሌላ ነገር ሲያወራ ደቂቃዬን እየበላህብኝ ነው ብሎ ፖዝ ማድረግ ነበረበት። እፎይ እኔም በሆን አደርገው። እኔ እፎይም በርታ እውነት መንገድ ህይወት ገብቶሃል እና በቅርብ ወደፊት እንደምትመጣ ተስፋ አደርጋለሁ። ቢኮዝ የበራልህ ያ ብርሃን የነካህ ያ የጌታ መንፈስ ወደዚህ ወደ እውነተኛው መንገድ አያመጣም ብዬ እኔ አላምንም። ሰው እንዲያመጣ ተስፋ አደርጋለሁ። ለስዕል መስገዱን ታቦት ጅን በቃ ጭሳጭሱን የምትሉትን ነገር እንዳለ እኛ የምንሰራባቸውን እነሱን መጠየቁ አይቀርም። ስለዚህ እንደ ድልድይ ስለሚያገለግሉን ዊል ሰፖርት እፎይ ማለት ነው። ይሄ ዲቤት ስለተደረገ የሚነሳ ጦርነት የለም። 100% እርግጠኛ ሆነን የምንናገረው ክርስቲያኑ ወጥቶ እኔ የማታለው ብሎ አይልም። ስለዚህ የማታለው የሚሉትን ቢይዟቸው ረፉ። የተሸነፈ ነው ተነስቶ የሚማታው። በድብድብ በማንሳት የሚታወቀውስ ማን ነው? መጀመሪያና ራሱ የነቢያት ሐሳብ ለነቢያት የወረደው መገለጥ በቁርአን ውስጥ ተሟልቶ ተቀምጧል ብሎ አይለንም። ስለዚህ ምን እንፈልጋለን ከተባለ ነቢያት ይሄን ብለዋል ይሄንም አላሉም የሚለውን ለማግኘት የነቢያት መጽሐፍና የነቢያት መገለጥ የት ነው ያለው የሚለውን መፈለግ አለብን። እሱን ስንፈልግ ደግሞ መጽሐፍ ቅዱስን የመቀበል ግዴታ ይኖርባቸዋል። አንዴ ኡስታዝዬ እዚህ ጋር ማነው መሐመድ አላህን ሲጠራው አጋንንቶች እየመጡ ይሰፍሩበት ነበርና ያስጨንቁት ነበር ብሎ የሚል እፎይ ተናግሮት ነበር። እሱ ምናልባት ሱራውን ወይ አያውን ጅኒ ይሰፍርበታል። እሳቸው እንደውም እኔም ጅኒ አለብኝ አንቺም አይሻ ጅኒ አለብሽ፣ 3 ጅኒዎች አሉ ቀርነይን ቀዩምና አጣዩም የሚባሉ 3 ጅኒዎች አሉ። ግን የኔ ቀርነይንች የኔ ሰውን ከሰው ጋር አታጋጭም ብለዋል። የእሳቸው ጅኒ የእሳቸው ምን ማለት እንደተፈለገ አይደለም ራሱ እንዴት እንደተቀበለው ያው በቃ እንጂ 5 ደቂቃ በፍጹም የማይሆን ነበረ። ያው ተቀበለው በ5 ደቂቃ። በዛ ውስጥ ደግሞ ምን ሊያሳይ ይችላል? እስቲ ከእስልምናው ከኡስታዙ ነው ይሄ ነገር የመጣው። ሁለቱም ሊነጋገሩ የመጡት ስለማን እንደሆነ ልብ በሉ። ሁለቱም ሊነጋገሩ የመጡት ስለ አምላካቸው ስለሚያመልኩት አምላክ ነው ሊነጋገሩ የመጡት። እንዴት አምላካቸውን እግዚአብሔርን በ5 ደቂቃ ውስጥ ስለሱ ተናግረህ ተጨርስ ተብሎ ይባላል? ጥቅስ እንኳን ራሱ መጽሐፍትን እንኳን ላውጣ ብሎ ቢል ያም ቁርአንን ይሄን መጽሐፍ ቅዱስን ላውጣ ብሎ ቢል 5 ደቂቃ በቂያቸው አይደለም። እና 5 ደቂቃ ብሎ ያለው የህዝቡም እንግዲህ እንቅልፉ መጥቷል። ያው ህዝቡንም ብዙ እንዳናደክመው ምናምን ነገር ብሎ ያለው ኡስታዙ በእውነት ነው የምነግራችሁ ከፍርሃት የመነጨ ነገር ነው። ለህዝቡ ካዘነና እውነት ህዝቡ እንቅልፉ ስለመጣበት ወደ እኩለ ሌሊት እየተጠጋ ስለሆነ ብሎ ካሰበ ለምን 1 ሰዓት ተኩል ያህል አጉላለሁ? ይሄ እኔ ህሊናዬ በትክክል ነው እኮ የሚሰራው ወንድሞቼ። 1 ሰዓት ተኩል ያህል ለምን አጉላለሁ? እኛንስ 1 ሰዓት ተኩል ያህል ለምንድን ነው አንዴ ወደዛ አንዴ ወደዚህ ናግባ በለው ላክ በለው አትላክ በለው አላከም ደግሞ ኮስቱን ዘግቶት ነው ያን እንደዛ የሚያደርገው። እኔ ራሴ ያረጋገጥኩት ማለት ነው። ከምን ያህል ሰዓት በኋላ እንደዘጋው ባላቅም ግን በጣም ነው የሚያስጠላው። በጣም ነው የሚያስጠላው የተደረገው ነገር የእውነት በጥንቃቄ ላየው ሰው ያንን ያህል ሰዓት አጉላልተውን ከ1 ሰዓት ተኩል በላይ የሆነ አጉላልተውን ከዛ እንደምንም ተለምኖ ሲመጣ የህዝቡ እንቅልፉ መጥቶበታል። ከዛ ምንድን ያለው 5 ደቂቃ የመጀመሪያውን፣ ከዛስ ሁለተኛውን ደግሞ 4 ደቂቃ፣ ከዛስ ጥያቄና መልስ 3 ደቂቃ፣ ከዛስ ማጠቃለያ 2 ደቂቃ ወይንም 1 ደቂቃ። እኔ በዲቤት ህግ ታሪክ እኔ አይቻላቅም ሰምቼም አላቅም። ይሄ ከምን የመነጨ ነው ብዬ እኔ ዝም ብዬ በገርደምዳማው እንደዚህ የጎሪጥ ሳየው እንደዚህ ጠየም አድርጌ ሳየው ኡስታዙ በእውነት ፈርተዋል። ዱዓ አድርገው አልመጡም። ያለ ዱዓ ነው የገቡበት፣ ያለ ዝግጅት ነው የገቡበት ማለት ነው። በእነሱ ዱዓ ነው ዱዓ ይባላል በቃ እንጂ በፍጹም እንደዛ የሚሆን አልነበረም ማለት ነው። እንዴት ደቂቃውን አይታችኋል? የመጨረሻው ትልቁ ያለው 5 ደቂቃ ነው። ከዛ ቀስ እያለ እያየን ደግሞ 4 እናደርገዋለን አለ። ከዛ ቀጥለን ደግሞ 3 እንደዚህ 2 1 እያደረግን በ0
እንደዚህ እንዲህ አይነት ስቃይ እሺ ልተው። ያም ሆነ ይህ ሁለቱም በርዕሱ ላይ ተነጋግረዋል፣ አልተነጋገሩ። በብሉይ ኪዳን ነቢያት የተሰበከው አላህ ነው ወይስ ያህዌ ነው ብሎ የሚለውን ያም ከቁርአን ጠቅሶ እንደዚሁም እፎይም ከመጽሐፍ ቅዱስ ጠቅሶ በትክክል አላሳዩንም እና ኡስታዙ ፊታቸው ላይ የእውነት ፍርሃት እንደዚህ በትልልቅ ጽሁፍ የተጻፈ ነው የሚመስለው። ፈርቻለሁ እንደምንም ብዬ ላመልጥ ፈልጌ ሁለቴ ላይቡንም ብዘጋው ተመልሰ ግባ ብለውኝ አስጨፈጨፉኝ የሚል ጽሁፍ በውስጠ ሚስጥር አንብቤያለሁ የግንባራቸው ላይ ከኡስታዙ ማለት ነው። ፍርሃትና ድንጋጤ በደንብ እኔ በዚህ ነው ያልክ ወንድሞች ናቶች በዚህ ነው ያልክ እየፈራው ሰው ልወያይ ወደ ካሜራ ፊት አልመጣም እንዴ። በቃ የሆነ እንደ ድንገት የሆነ ትንኝ ነክሳኝ ብለህ የሆነ ሰበብ ሀሳብ ብትቀር ይሻላል። ሁሉ 100 ምናምን ሺህ ህዝብ ተሰብስቦ 5 ደቂቃ እንነጋገር ማለት ይሄ ኤኒዌይ። እሺ ይህን ተናግሬ ለእህቴና ለወንድሜ እሰጣለሁ። እኛ በመጽሐፍ ቅዱሳችን የእግዚአብሔር አምላካችን ቃል እንደሚናገረው በመጽሐፍ ቅዱሳችን በቀደሙ የብሉይ ኪዳን ነቢያት እንደዚሁም ደግሞ በአዲስ ኪዳን ሐዋርያት የተሰበከው የተነገረለት ትንቢት የተሰበከለት ኦኬ የሰማይ የምድር ፈጣሪ እውነተኛው አምላክ የእስራኤል አምላክ ቅዱስ ገናናው ልዑል እግዚአብሔር እኛ ክርስቲያኖችም ሁሉ ጭምር የምናምነው ጌታን የሰበኩት የብሉይ ኪዳን ነቢያት ማለት ነው። በቀደሙ ነቢያት የተባለው እንግዲህ ከመሐመድ በፊት የነበሩት ማለት ነው። በእነሱ በሙሉ ሲነገር የነበረው ሲመለክ የነበረው ከእነሱም በፊት በነበሩ ትውልዶች በዘመነ አበው ማለት ነው ሕገ ልቦና ሲመለክ የነበረው ዓለምም ሳይፈጠር አስቀድሞ በመላእክት ዓለምም ሲከበር ሲመሰገን ሲመለክ የነበረው እውነተኛ አላህን አያውቀው። ኢሳያስ የሚያውቀው ይህንን ጌታ ነው። አላህንም መሐመድንም አያውቋቸውም። ኤርምያስም ሕዝቅኤልም የሚያውቁት አባቶቼ ነቢያት ከላይ እስከታች በረድፍ አዘርዝሬ በነጥብ በቁጥር በግጽ በምዕራፍ የምናሳያችሁ አባቶቻችን አምልከውት ያለፉት ይህንን ጌታ ነው ማለት ነው። ኦኬ። ስለዚህ ጌታ ትንቢት ይነገርለት ነበረ። በብሉይ ኪዳን በራሱ መንፈስ ትንቢት ያናገራቸው ቅዱሳት ነቢያት ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ በተለይ ስለ መሲሁ የብሉይ ኪዳን ነቢያት በጣም አጽንኦ ሰጥተው ትንቢት ሲናገሩ ኖረዋል ለብዙ ሺህ ዓመታት ማለት ነው። እንደተናገሩትም ትንቢቱ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደው ልጁን ላከ፣ ከሕግ በታች ያለኑ እኛን ይዋጀን ዘንድ ልጁን ላከ። ልጁ ማን ነው? ከዘላለም የአብ ልጅ የነበረ የባህሪ ልጁ የነበረ ባለመቀዳደም ባለመበላለጥ በመለኮት በስልጣን በአገዛዝ አንድ አምላክ የሆነ ጌታችን ኢየሱስ ክርስቶስ በተለየ አካሉ ግን ከቅድስት ድንግል ማርያም ሰው ሆኖ የተወለደ የሥላሴ ሁለተኛው አካል ሰው ሆኖ ተወልደዋል ማለት ነው። ስለዚህ ስለ እሱ ጌታ ስለ ጌታችን ስለ ኢየሱስ ክርስቶስ ነበሩ የብሉይ ኪዳን ነቢያት ትንቢት ሲናገሩ የነበሩት። እስልምና ማለት የጁዳይዝም እምነት በሲና ተራራ ላይ እግዚአብሔር ለባሪያው ለሙሴ ከሰጠ ከ2100 ዓመት በኋላ የመጣ ሃይማኖት ነው እስልምና። እደግመዋለሁ። እስልምና የእግዚአብሔር አምላክ ህዝቡን እስራኤልን ከግብፅ ምድር አውጥቶ በአቢቦር አውጥቶ በ12ኛው ቀን አውጥቷቸው ወደ ሲና ምድረ በዳ አምጥቶ ዘጸአት መጽሐፍ ምዕራፍ 19 ላይ እንደሚናገረው በሶስተኛው ወር በዛ ተራራ ጋር ደርሰው እግዚአብሔር በተራራው ላይ ለእስራኤል ልጆች በሚበርቅ በነጎድጓድ በእሳት በድምፅ ራሱን ገለጠ። ስለዚህ ከዚያ ጊዜ ጀምሮ እስከ መሐመድ መገለጥ ድረስ የ2100 ዓመት የዘመን ርቀት አለ። የእስልምና ሃይማኖት አላህ የሚባለው አምላክ የታወቀው መሐመድ ሲመጣ ነው። መሐመድ ሲመጣ ነው የገለጠው ማለት ነው። ስለዚህ 2100 ዓመት ሙሉ ከዛ በፊት የነበሩት ቅዱሳት ሐዋርያት ጌታችንም ኢየሱስ ክርስቶስም የብሉይ ኪዳንም ነቢያት አላህ የሚባል አምላክ አያውቁም። አምልከውትም አያውቁም፣
በስምም ነግረውን የማያውቁም። በዕብራይስጡም ፈልግ፣ በየትኛውም ፈልግ አታገኘውም። የለም። ኦኬ አለ ብሎ የሚል ሰው ካለ ከኔ ጋር መጥቶ ማውራት ይችላል በዚህ ጉዳይ ማለት ነው። ብሉይ ኪዳን ላይ በተለይ የእስራኤልን ሕዝብ ከመምራት ሕግና ስርዓትን መቅደስ ስርዓትን ከመስጠት አኳያ አለ የኛ አምላክ ነው አላህ ነው እስራኤልን ከግብፅ መርቶ ያወጣው ብሎ የሚል ሰው ካለ ይምጣ። በቁርአን እኔ በመጽሐፍ ቅዱስ መነጋገር እንችላለን ማለት ነው። ይሄ ቤቱ ሁሉ ቀን ክፍት ነው በዚህ ጉዳይ ላይ። ብሉይ ኪዳን ላይ አወራለሁ ብሎ የሚል ሙስሊም ከመጣ ማንም ከመጣ ማለት ነው። ቴንክ ዩ ኦኬ። ስለዚህ ጌታችን ኢየሱስ ክርስቶስ የብሉይ ኪዳን ነቢያት እንደተናገሩለት ያ በሲና ሕግን የሰጠ አምላክ ነው። ከቅድስት ድንግል ማርያም ሰው ሆኖ በቤተልሔም በይሁዳ ምድር በእግዚአብሔር መንፈስ ቅዱስ በመንፈስ ቅዱስ መለኮታዊ ኪነ ጥበብ ከድንግሊቱ ያለ ወንድ ዘር እንዲጸነስ ሆኖ የተወለደው ማለት ነው። በስጋም በመወለዱ ጌታችን ኢየሱስ ክርስቶስ ጾታ አለው። ጾታው ምንድነው? ወንድ ነው። ወንድ ልጅ ነው የተሰጠን። መሲሁ ምንድነው? መሽያው ምንድነው? ወንድ ልጅ ነው። መሲሁ ወንድ ልጅ ነው። መሲሁ ግን ወንድ ልጅ ብቻ አይደለም። የዘላለም አምላክ ጾታ አለው ተብሎ የማይነገርለት በመለኮቱ ማለት ነው። በመለኮቱ ጾታ አለው ተብሎ አይነገርለትም። ወንድ ነው ሴት ነው አይባልም ለመለኮት። በመለኮትነቱ ደግሞ ጾታ የሌለው ግን ከዘላለም የነበረ የዘላለም አምላክ ነው ማለት ነው። ስለዚህ ይህን ጌታ ነው ሲሰብኩ የኖሩት። በአጭሩ ደቂቃውን በአግባቡ አስቀምጠውት ቢሆን ኖሮ ምናልባት ትዝብታችንን ለማስቀመጥ አይ እፎይ እዚጋ የእውቀት ችግር አለበት፣ ኡስታዙም እዚጋ የእውቀት ችግር አለበት ብለን እንድንል ሁሉ እንድንዳኝ ያደረገን ነበረ። ግን የተደረገው 5 ደቂቃ 20 ደቂቃ 10 ደቂቃ 2 ደቂቃ የመጀመሪያ ንግግር 5 ደቂቃ ታይቶ የማይታወቅ የሁለተኛው ሪባትል ተብሎ የሚባለው አይነት ማለት ነው። ስንት 20 ደቂቃ ታይቶ የማይታወቅ ጥያቄና መልስ 10 ደቂቃ ይሁንሽ። የማጠቃለያስ 2 ደቂቃ። በጣም ይገርማችሁ ማጠቃለያውንና መግቢያውን ኡስታዙ ነው የመደበው የወሰነው። መግቢያውም ላይ ቀድሞ 5 ደቂቃ አለ። 15 ደቂቃ ይሁን ማነው 20 ደቂቃ ይሁን አለ። አይሆንም። 15 ደቂቃ ይሁን አይሆንም። እና ህዝቡ እንቅልፉ መጥቷል ቶሎ መተኛት አለበት ብሎ ማለት ነው። እኔ እሱ ጋር ነው የእፎይ ጥፋት እሱ ጋር ነው። መቀበል አልነበረበትም። በ5 ደቂቃ መቀበል አልነበረበትም። እምቢ ብሎ ሌላ ሰው ሶስተኛ ሰው ገብቶ ዳኛ ደቂቃውን በፎርማል ዲቤት ህግ ቢያደርጉት ጥሩ ነበረ። ከዛ እፎይ በእርግጥ እንደ መጽሐፍ ቅዱስ ተናግሯል አልተናገረም፣ የሚጎለው ምን ነበረ ብሎ የሚለውን ነገር አይተን እኛም በሚቀጥለው እንዲያስታክል የእፎይ ጥፋት እዚህ ጋር ነው፣ እዚህ ጋር በአግባብ አልተናገረም፣ የተሰጠህን ደቂቃ አልተጠቀምክበትም ብለን እንለው ነበር። ኢቭን ኡስታዙ እንኳን እፎይ እንኳን 20 ደቂቃውን ተሰጥቶትም ራሱ በእስልምና ላይ ያለውን ያጠናበትን በደንብ በነጥብ ሲያስቀምጥ፣ ሙስሊሙ ግን እድል ሲሰጠው ምን ተናገር ቆይ እንዳልደረበው ምንድን ነው የቀረኝ እንትን የሚለው እንትን ላይ ልናገር እያለ ማለት እንደዚህ ያስታውሰ። ከዛ ደግሞ ቆይ ደግሞ ምን ነበረ እያለ ማለት ነው። እንዲህ አይነት ዲቤተር እኔ አይቼ አላቅም ወንድሞች እናቶች፣ እንዲህ አይነት ዲቤተር አይቼ አላቅም ነው ብዬ የምለው። በዘራችሁ አይድረስ። ገስት ላይ መጣ ቁጭ ብለና ስንት ሺህ ህዝብ ተቀምጦ ቆይ የትኛውን ነበር ያልተናገርኩት የትኛዋን ልጨምራት እያለ አጠግቦ ያለውን ሰው ዞር እያለ ሞባይል እየሰጡ ማለት እንደዚህ አይነት ዲቤተር እኔ አይቼ አላቅም። እንዴ ነው እፎይ እንኳን ራሱ ተር እያደረገ እኮ ነው ቁርአኑ ላይ የተዘጋጀውን ይኸው እዚህ ጋር እንደዚህ ይላል ማለት እፎይ ደቂቃ እንዳነሰው በደቂቃ የተያዘ እስረኛ ነው የሆነው ዛሬ። በደንብ አድርጎ ነው ሸምቀቆ ያስገባበት። አይ ቲንክ ኡስታዙም ማውቋል መሰለኝ። ለዚህ ነው እፎይን ገና ሲመጣ እግሩ ላይሁን እጁ ላይ ወገቡም ላይሁን ብቻ በ5 ደቂቃ አሰረው እና እፎይም ደግሞ ስብሐት ለእግዚአብሔር ብሎ ተቀበለ ስርዓቱ ማለት ነው። እኔ በሆን ኖ ሌላ ሰው ገብቶ የዳኘን ደቂቃ በ5 ደቂቃ አልጀምርም ነበር ማለት የነበረብኝ። ስለዚህ የመጀመሪያው 15 ደቂቃ እንኳን ቢሆን እንደው በትንሹ ማለት ነው ሪባቱሉ 10 ቢሆን ጥያቄና መልስ 15 ቢሆን አሸወይና ነበር እንደሚባለው ማለት ነው። ማጠቃለያው 5 ቢሆን ኖሮ
ወፌ ላላ ነበር ሰቅሎ እንደዚህ ሊገርፈው የሚችለው ነበረ፣ ግን አምልጧል ማለት ነው። እና እፎይ ጋር ችኮላ ይታያል። ችኮላ ለመናገር ከደቂቃው ጥበት የተነሳ ለመናገር በጣም ይፈልጋል። ለዚህ ምን አይታችሁ ከሆነ የሚጠይቀውን ጥያቄ እኔ ባይዘው አንዳንዱ ሰው ሁሉ እንደምልከታው ነው። አድሎ ለማድረግ ፈልጌ ሳይሆን እፎይ በሚናገርበት ሰዓት የጠየቀውን ጥያቄ ለጠየቀው ጥያቄ እዛክት አይደለም መልስ ሲሰጠው የነበረው። ከጠየቀው ጥያቄ ውጭ ወጥቶ ሌላ መልስ ሲመልስ ደቂቃዬን እየበላው ስለሆነ ብሎ ደቂቃውን ፖዝ ያደርግ ነበር እፎይ ማለት ነው። አግባብ ነው ወይ ብላችሁ ብትሉ አዎ አግባብ ነው ብዬ የምለው ምክንያቱም የተሰጠው ደቂቃ 10 ደቂቃ ነው። በ10 ደቂቃ ውስጥ ሰውየው የተጠየቀውን አይደለም የሚመልሰው፣ ያልተጠየቀውን እየዘበዘበ ልክ ፈለገ የኔን ደቂቃ ሊበላብኝ እንዳደረገው ማለት ነው። ኧረ ቴዲ በመድኃኒዓለም ወይ ፖዝ አድርግልኝ ወይ እፎይ ትክክል ነው። ምክንያቱስ አንደኛ ለጥያቄና መልስ የተሰጠው 10 ደቂቃ ነው። ከዛ ውስጥ ስፔሲፊክ አድርጎ የጠየቀው ጥያቄ አለ። ስፔሲፊክ አድርጎ ነው መመለስ ያለበት። ሰውየው ግን አልመለሰም። ስለዚህ ሌላ ነገር ሲያወራ ደቂቃዬን እየበላህብኝ ነው ብሎ ፖዝ ማድረግ ነበረበት እፎይ። እኔም በሆን አደርገው ነበር። ይሄ ነው እፎይ ያደርገው ነበር የማደርገው። ለምን የተጠየቀው ላይ አልመለሰም? የተጠየቀው ላይ መልሶ ቶሎ መልሶለት ቢሆን ኖሮ ኦኬ ፖዝ ቢያደርግበት አግባብ አይደለም። እና በጣም ስርዓቱን ጠብቆ ባለመደረጉ በጣም የሚያበሳጭ ነበር። እና ኤንዌይ እሺ፣ ስለዚህ የመግቢያውንና መውጫውን አጠበበበት ወይ ዘጋበት ወይ አሰረው። እፎይ በመውጫውም በመግቢያውም ላይ በኡስታዙ ደቂቃ ማሳነስ ታሰረ ማለት ነው። ማጠቃለያውን እንዳይሰጥ እሱ ቁጭ ባለበት ማጠቃለያውን ለምሳሌ 77 ደቂቃ ሆኖ ቢሆን ኖሮ አጭዶ እስልምናን ዜሮ ይከተው ነበር፣ ህዝቡ ሁሉ እየሰማ ማለት ነው። ያ ቃል መጨረሻም ላይ ምን ሊያወራ እንደሚችል እፎይ ስለሚያውቅ ደቂቃውን አሳነሰበት እና እፎይ ደግሞ የመጀመሪያውን የደቂቃ ምርጫ ኡስታዙ ነው የወሰደው፣ የመጨረሻውንም ኡስታዙ ነው የወሰደው ማለት ነው። እኔ በጣም ተሰምቶኛል እዚህ በጣም የእውነት መግቢያውም ላይ ደቂቃ አሳንሰህ መውጫውም ላይ ደቂቃ አሳንሰህ ይሆናል። እንዲህ ወንድሞች እናቶች እንዲህ አይነት አግባብ አይደለም። ደቂቃው በስቶ ቢሆን ኖሮ ግን ምን ሊነገር እንደሚችል ስለሚያውቅ ነው። ኤኒዌይ ለዚህ ነው በዝግጅት አቅጣጫ ከተባለ እውነት ለመናገር በዝግጅት አቅጣጫ ከተባለ እፎይ በደንብ ተዘጋጅቶበታል። በተለይ ከእስልምናው አቅጣጫ የሚነሱት ላይ ምንም አትጠራጠሩ፣ በደንብ ተዘጋጅቶበታል። ያኛው ግን ምንም አልተዘጋጀም። ለዚህ ነው ምን ነበር ያነሳሁት? ቆይ ምን ነበር የቀረኝ? ደቂቃ ስንት ደቂቃ ቀረኝ? 7 ደቂቃ ከምናምን ነገር አለ እያለው ምን ነበር ያነሳሁት? እንዳልደርብ እያለ ማለት ነው። እጁ ላይ ወረቀት የለም፣ ማስታወሻ የለም፣ ምንም የተዘጋጀበት ነገር የለም። አሶስጄ የመጣው አሶስጄ የሚባል ድሮ በረኝነት ዘፈን በረኝነት ቦታ የምንዘፍነው ዘፈን ነበር እና አስወስዶ ሊመጣ ነው ሊሄድ ነው የመጣው። ያው በደንብ አስወስዶ መጥቷል ማለት ነው። እና እኔ አጠቃላይ የእውነት በዚህ ዲቤት የማን ይቅርታ ይጠይቅ ብላችሁ ብትሉና እንደው እንትን ይባልቅ ቢባል ኡስታዙ ይቅርታ መጠየቅ አለበት። አንደኛ ህዝቡን እኛን ይቅርታ መጠየቅ አለበት። በዓለም ዙሪያ ያለ ኦርቶዶክሳውያን፣ ወንጌላውያን፣ አማኞች፣ ኢትዮጵያውያን፣ ኤርትራውያን፣ አማርኛ ቋንቋ ተናጋሪ የሆንም በሙሉ ይቅርታ መጠየቅ አለበት። ለምን ይቅርታ ይጠይቃል ብላችሁ ካላችሁ 1 ሰዓት ከ30 ደቂቃ ያውም ኮስት ዘግቶ ኮስት መዝጋቱን እኔው ራሴ ላይቭ ገብቼ ፎሎ አድርጌው ኮስት ስልክለት ኮስቱ ዝግ ነው። ኦኬ እና አግባብ አይደለም እና በዚህ ነው የምጨርሰው። ቴንኪው የምትሉ ካለ እህትየው እናንተ ማለት ትችላላችሁ እና እንጨርሳለን።
ጸጊ አቤት አቤት አለሁ ኤርሚ ሰላም ብያለሁኝ። ሁላችሁንም ከላይም ሰዎችም ያላችሁ ኤርሚ ሰላም ነህ? ጌታ ይመስገን። አሜን። ታችም ያላችሁ ሁላችሁም 500 ምናምን ሰው ይታየኛል። አይ እኔ እንኳን ምንም የምለውም የለኝም፣ ግማሽ ነው ያዳመጥኩት። ደግሞ አንተ በደንብ ስለተናገርክበት ትናንትናም ዛሬም እዛ ላይ ብዙ አልጨምርም። ዛሬ ግን አሁን ያዘራ ያዕቆብ የተናገረው ነገር ትንሽ አልተመቸኝም። ስላልተመቸኝ እዛ ላይ ድንገት የሰማችሁ ሰዎች ካላችሁ ይሄ ድቤት ስለተደረገ የሚነሳ ጦርነት የለም። 100% እርግጠኛ ሆነን የምንናገረው ክርስቲያኑ ወጥቶ እኔ የማታለው ብሎ አይልም። ስለዚህ የማታለው የሚሉትን ቢይዟቸው ረፉ። የተሸነፈ ነው ተነስቶ የሚማታው። በድብድብ በማንሳት የሚታወቀውስ ማን ነው መጀመሪያና አይ ቲንክ ጋሼ ዘርዓ ያዕቆብ ቦታቸው ተያዘባቸው መሰለኝ። ብዙ እነፎይን የሚያዳምጥ ሲመጣ ወደ ፖለቲካው ሊወስዱት ፈለጉ። ግን እውነት መገለጥ አለበት። በቃ ሰው የተማረውን ያየውን አይቷል። ይሄ ህዝብ አሁን የምታታልለው አይደለም። ዘመኑ ቁጭ ብሎ አዳምጧል። እፎይንም አዳምጧል፣ ያኛውንም አዳምጧል። የሚገምተውን ይገምታል። በቃ የትኛው ላይ ትክክል እንዳለ ማለት ነው። ስለዚህ ብዙ አትፍሩ ለማለት ነው እንትን ያልኩት። ብዙ የሚያስፈራ ነገር አይደለም። ድቤት ይቀጥላል። ይሄ ያለ ነገር ነው። ስለዚህ እኛ ኢትዮጵያኖች እንደዚህ አይደለንም ገና ምናምን የሚባል ነገር የለም። እውነት መገለጥ አለበት። የክርስቶስ እውነት ይገለጣል። በቃ ወደዱም ጠሉም ማለት ነው። ይሄንን ነው ልል የምችለው። ኤርሚዬ ተባረክ። አንተ ግን ገብተህ በቃ በተሰጠችህ ደቂቃ ክርስቶስን ከፍ አድርገህ ስለወጣ ዋው! እኔ በቃ ጌታን እንዴት እንደተደሰትኩኝ ግርግሩን ተጠቅመንማ እንደዚህ ጸበል ረጭተን መውጣት አለብን። በቃ የወንጌሉን ከፍ አድርገው ስለወጣ ተባረክ ወንድም አለም። ደስ ብሎኛል። ተባረክልኝ። ጸጋ ይብዛልህ። በእውነት ጸጋ ይብዛልህ። አሜን። ሪፖስቷን አስተካክል ኤርሚዬ። ይሄ ሪፖስት ስለማይሰራ ብዙ ሼር አይደረግም። ሪፖስቱ ነው ከፍ የሚያደርገው። አይ ዶንት ኖ ምን ሆኖ እንደሆነ። እንዴት ላድርገው? ምን ሆነ? ሪፖስት አያደርግም። አይ ዶንት ኖ ለምን እንደሆነ። ብዙ ሰው ነው እየጻፈ ያለው። ሪፖስት ምን እንደሆነ አላውቅም። እስቲ የሚያውቁ ልጆችን እንጠይቃለን። እነ ዳኒን ምናምን አብዴት ያደርገዋለሁኝ። አይ እንትን ነው ጸግዬ፣ አንቺ የሪፖስት አድርጊ። ምንድን ነው አፕዴት አድርጊው። አሁን ለእኔ ይሰራልኛል እና ወይስ አያመጣም? አሁን ሳው ለእኔ ሰርቶልኛል እና ሜይ ቢ አፕዴት አድርጉ የሚጠይቀኝ። አይ ዶንት ኖ እኛ ልንሆን እንችላለን። አይሰራም። ቤኪም አይሰራም። ሰዎች ጠይቀውኛል። አይ ዶንት ኖ እንግዲህ እሺ አንተም አፕዴት አድርገው ኤርሚዬ፣ እኛም አፕዴት እናደርጋለን። እንደሱ ይሻላል። እንደዛ አደርጋለሁ። እሺ ቴንክ ዩ ኤርሚ፣ ሰላም ብያለሁ ሁላችሁንም። የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። የማታ ወደ ቤት እንቅልፌን ሁሉ አዛብቶት ሴሚናሪን እየሰራው በቃ በጎን እሱንም ይሄን አለማየትም አይቻልም ብለን እንግዲህ ዋጋ ከፍለን ያየ ነው። እግዚአብሔር ይመስገን። እንግዲህ እውነት በዘመናት እየተገለጠ ስለመጣ ስፔሻሊ እስልምና እዚህ ምድር ላይ በጣም ተደብቆ ለብዙ ዓመት እንግዲህ ኦርቶዶክሳውያኑም ይሄ አንቺም በሃይማኖቴ እኔም በሃይማኖቴ በሚል ከዛም ደግሞ ፖለቲካው ደግሞ መጥቶ የመቻቻል ምናምን በሚል ሰበብ አፋችን ተሸብቦ ኦኬ ክርስቲያኖች እስልምና ላይ ቁርአናቸውን እንዳንነካ እንዳንገልጥ ወጥተን እንዳናወራ ብዙ ለብዙ ዘመን በደንብ ተደብቆ ነበር የኖረው። ሶ እግዚአብሔር ይመስገን ትናንትና ከሚሊየን በላይ ባይዘወይ ማለት በቢሃይንድ ባይ ልክ እነሱ ሊገቡ ሲሉ ዮኒ ማኛ ቤት ካያችሁ 500K ቢሃይንድ ባይ ያሳይ ነበር። ኦኬ በአካል ብቻ ራሱ እነሱ ጋር እንግዲህ ደግሞ ፕሬዘንስ ሞርዛን ከ150,000 ሰው በላይ ያለ ማለት ነው። እኔ ግን ያናደደኝ እንትኑ አንደኛ ኡስታዙ ጭራሽ ለመወያየት አልመጣም። አንተም ቅድም እንደገለጽከው ጭራሽ ዝግጅት የለውም። ይሄ ድሮ የለመዷት አንድ ፒዲኤፍ ነበረች ሼር የሚያደርጓት እና ሁሉም እሷን ስክሮል እያደረገ ነበር የሚወያየው። ትናንትና ያቺ ፒዲኤፍ ራሷ የለችም። ኮምፕሊትሊ ያቺ ፒዲኤፍም የለችም። ጭራ በተቃራኒው እንደውም እፎይ እኔ ባልጠበቅኩት ደረጃ በደንብ ፒዲኤፉን አደራጅቶ ኦኬ ቁርአኑን፣ ሐዲሱን፣ መጽሐፍ ቅዱሱን ሶስቱን ለምሳሌ ስለ ቁርአን የሆነ ነገር ከጠቀሰ ቀጥሎ ሐዲሱን፣ ቀጥሎ ደግሞ መጽሐፍ ቅዱሱን ደግሞ የኛን ኢንኮምፓሪዝን አስቀምጦት ነው ያየሁትኝና በጣም ጥሩ ነው። ግን ቅድም ኤርሚ እንዳልከው ሰዓት ግን የፍራቻው ፍራቻ በሰዓት አሰራው።
ያንን አግሪ ማድረግ አልነበረበትም። ያው እፎይን አንደኛ መጀመሪያ አዳከሙት። 1 ሰዓት ተኩል ሙሉ እንዲበሳጭ ባይዘዌ ሆን ብሎ እያረጉ እንደሆነ ስከታተላቸው ነበር። ይሄ በፕላን ነው፣ ባይዘዌ በእቅድ ነው ያደረጉት። አበሳይተው ሰውንም ደግሞ ይሄ ብዙ ሰው እንዳይሰማ ብዙ ሰው እንዳያይ ደግሞ ተዳክሞ እንዲተኛ እንዲመሽ የማድረግ ነገር። ከዛ ቀጥሎ አንድ ይሄ ብዙ ሚሊዮን ተከታይ ያለበትን የሱን እነሱ ተከታዮቹን እንዳያዩ 40 ሺህ ነው 8 ሺህ ተከታይ ባለው በፌክ በሌላኛው በሰከንድ አካውንቱ ነው መጥቶ ዲቤት የገባው። ያ ሁሉ 80 ሺህ ሰው እንዴት ሰው ሪስፔክት አይኖረው? 80 ሺህ ሙስሊም እየጠበቁ ነው እሱ ጋር ቢያንስ 20 ሺህ ሌላ ቢሆን 50 ሺህ ቢያንስ 60 ሺህ ሙስሊም ነው እሱ ቤት እየጠበቀ የነበረው። ያንን ይዘጋል ሰው። ከስንት ሚሊዮን በላይ ነው ሼሩ ራሱ። ሼሩ በሚሊዮንስ እኮ ትናንትና እኮ ታሪክ እኮ ነው። ሼር በሚሊዮንስ የነበረበት ታቡ ስንትና ስንት ሚሊዮን የተደረገበት ሪፖርት አረጉብኝ ምናምን ይባላል እንዴ? የፈለገ ሪፖርት ይሄንን ላይቭ ሊዘጋው ይችላል እንዴ? ስንት ሚሊዮን ሼር ያለው ማንስ ሊያደርግ ይችላል? ሁሉም ሰው በጉጉት ጴንጤውም ኦርቶዶክሱም እየጠበቀ ነው። እንዴት አድርገን የምታዘጋው? የማይመስል ተረት ተረት ማለት ነው። የማይመስል ተረት ተረት። ያ ንቀታቸውን ፍራቻቸውን በክርስትና ፊት ኦኬ፣ በመጽሐፍ ቅዱስ ፊት መቆም እንደማይችሉ በደንብ ያየንበት ነው። ከዛ ወደ ዲቤቱን በስንት መከራ ከገባ በኋላ ደግሞ ፍራቻው ሰዓት ነው በቃ ሲል ነበር። ሰዓት ያዥ ነው የሚመስለው፣ ሰዓት ነው የሚለው። ኦኬ ይሄ ልቀቀው 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 ይሄድ እንዲያልቅለት ነበር ሲጓጋ የነበረው። ለምን የማይሆን ጦርነት ውስጥ እንደገባ የማይችለው የማያውቀው ነገር ውስጥ እንደገባ ገብቶታል። ኡስታዙ ግን ያው በመጣው ህዝብ ብዛትና በፕሬዠር ምክንያት ወደ ዲቤቱ ገብቷል። ዞሮ ዞሮ ግን በመጣውም ግን እፎይ በተቻለ መጠን ኦኬ በፍጥነት ይሄ እንትኑ ራሱ ኤቪደንሶቹ ለማቅረብ ለመጥቀስ እንኳን ሰዓቱ ስላነሰው በደንብ አልሄደባቸውም። ኦኬ በደንብ የተዘጋጀበትን አልሄደበትም። ኦኬ ጥያቄዎቹ ለተጠየቀው ጥያቄ ኡስታዙ አንድ መልስ የለውም። አላ ጭንቅላት አለው፣ እጅ አለው፣ 2 እጅ ነው ያለው። ሁለቱም በቀኝ ናቸው፣ በግራና በቀኝ ነው። በስንት በኩል ነው? ጣት አለው የለውም? አንድ ሊመልስ አልተጻፈም። አናቅም። ስለዚህ የማታውቁትን አምላክ ነው የሚለው መደምደሚያ በጣም ነው ደስ ያለኝ። ስለዚህ እስከዛሬ አምላክን አታውቀውም። ኦኬ ምንነቱን አታውቅም፣ ምን እንደመሰለ ያው እግዚአብሔር ይሄ ሁሉ ነገሩን በፍጡር አይምሮ ሁሉ ነገሩ ይታወቃል ማለት ሳይሆን አትሊስት ግን መጽሐፉ ላይ በተገለጠው መንገድ ግን እግዚአብሔር የተብራራ ኦኬ የሚታወቅ በስራው የተገለጠ አምላክ ነው የኛ አምላክ። ሁለተኛ በነቢያት ይባላል። ከዛ በኋላ መሐመድን ነው የሚጠቅሰው። ከመሐመድና ከጅብሪል ውጭ ኦኬ መሐመድን ጅብሪል ነው ያቀበለው። ኦኬ ስለዚህ ከጅብሪል ውጭ ማስረጃ የለም። ከመሐመድ ውጭ ለእስልምናው አምላክ ለአላህ የሚቆምለት አንድ ማስረጃ የለም። ኦኬ አንድ ማስረጃ። ከዛስ የብሉይ ኪዳን ነቢያት የሚባሉትን እንዳለ ሊስት የሚያደርጋቸው ከየት ነው? ለምሳሌ ኢብራሂም ይላል። ኢብራሂምን ማን ነው ኢብራሂም እንዲህ ብሏል ብሎ የሚያወራው? ኢየሱስን ይጠቅሳል ነብይ ነው ብለው። ከዛ ግን የሚጠቅሰው ከየት ነው? ከቁርአን። ቁርአኑን ማን የተናገረው? ኢየሱስ እንዲህ አለ ኢብራሂም እንዲህ አለ ብሎ የሚናገረው ማን ነው? መሐመድ ማን ነገረው? ጅብሪል። ምንም ማስረጃ የለም ከጅብሪል ከተባለው በዋሻ ውስጥ ለመሐመድ ከተገለጠው ውጭ በሂራ ዋሻ ከተገለጠው ከአንድ ኦኬ መጽሐፍ ቅዱስ እንደሚናገር አጋንንት ወይ ደግሞ ዲያብሎስ ራሱን የብርሃን መልአክ እስኪያስመስል ድረስ ይለውጣል ይላል። ኦኬ ስለዚህ የብርሃን መልአክ መስሎ አክቹአሊ የብርሃን መልአክም ራሱ አይመስልም። ለምን አስጨንቆት አረፋ አስደፍቆት መሐመድን ጨንቆት ከድጃ ስር ደብቂን ብሎ ሄደው። ስለዚህ ኮምፕሊትሊ ኦኬ በክርስትና ፊት የሚቆምበት አንድ ኤቪደንስ ስለሌለው ደግሞ 1 ሚሊዮን በላይ ተከታዮች የሚያፈራው እንዲሁ በከንቱ እንደሆነ ሰዎች ዝም ብሎ በሃይማኖተኝነት ነው ፎሎ ያደረጉት እንጂ እውቀት እንደሌለው በአደባባይ በሚሊዮን ሰዎች ፊት በዓለም ዙሪያ አማርኛ በሚናገሩ ሰዎች ፊት ትናንትና በመገለጡ ደስ ብሎኛል። በእፎይ በኩል ግን እኔ እንደውም ስጋቴ የነበረው ቀን ላይም አንዳንድ ቤት ገብቼ ኮሜንት ላይም ሲጽፍ ኦርቶዶክሶች የተበሳጩ የነበረው ገልና ድርሳን ካነሳ ይሄ ነገር ዲቤቱ አንድ ለአንድ እንዳይሆን አንድ ለአንድ እንዳያልቅ ብዙ ጉዳዮች አሉና ባን ይደረግ እያልኩ ነበረ። ከዲቤቱ በፊት አግሪ አድርጉ እያልኩ ነበርና ልክ ዲቤቱ ላይ ሲገቡ በ10 መጽሐፍት ነው የምንነጋገረው፣ በብሉይና በአዲስ ነው የምንነጋገረው፣ በእስልምናው በኩል ደግሞ በቁርአንና በሐዲስ ነው የምንነጋገረው ብሎ ተስማምተው ነበር። መሀል ላይ ግን ኡስታዙ ሲያቅተው በዚህ መሞገት ሲያቅተው ወደ ድርሳናት ሲገባ አየ ነው ማለት ነው። ኦኬ ወደ ድርሳናት ገብተው እግዚአብሔር መልክ አለው፣ አይን አለው፣ እግር አለው፣ እጅ አለው የሚሉ የኦርቶዶክስ ጉዶች ስለነበሩ እነዛን ለማውጣት ሞከረ ማለት ነው። ግን ያንንም ቢሆን ግን በት መንገድ እኔ ደስ ብሎኛል ማለት ያው እንደ አንድ ኦርቶዶክሳዊ ጥረት አድርጓል በቃ ከበር ለማድረግ። ግን አሁን በሌላ ቀን መታችሁ እፎይን ብትጠይቁት እንደዚህ አይነት ጣጣ አይቀበልላችሁ ወደዛ በል ነው የሚሉት።
ማለት መጽሐፍ ቅዱስን ልክ እንደ በቃ እፎይን ስታዩት ልክ አንድ ፕሮቴስታንት ቆሞ እንደሚሞግት ነው ለመሞገት የሚሄደው። ለምን መጽሐፍ ቅዱሱ ይሄ ገድላ ምናምን ድርሳናት ላይ ያለውን ኮተት ልክ ሐዲስ ላይ የሚወጣው አይነት ቆሻሻ ተመሳሳይ ነገሮች ስላሉ ያንን አይቀበልላቸውም። ግን አስማች አስ ፖሲብል ግን he tried to defend ማለት ነው። he tried to defend ያ ግን ኦርቶዶክስ አትስተካከልም የሚለው ግን ያንን ዲፌንድ ያደርጋል ማለት ግን አይደለም። ሌላኛው በእፎይ ሳይድ መስተካከል ያለበት መጨመር ያለበት ምንድነው ከተባለ በደንብ ኦኬ የብሉይ ኪዳን መጽሐፍቶችን ነቢያቶቹን ኦኬ እነ ኢዩኤልን እነ ኤርሚያስን ብዙ ነቢያቶች ስለ እግዚአብሔር የተናገሩ ነብይ ዳዊት የተናገረውን በጣም ብዙ እኮ ነው 39 መጽሐፍት ውስጥ እኮ ስለ እግዚአብሔር how much የኛ እግዚአብሔር ምን አይነት ቢዩቲፉል የሆነ ጋድ እንደሆነ ምን አይነት ድንቅ የሆነ አምላክ እንደሆነ እንዴት ርሩ እንዴት ቸርና መሐሪ እንደሆነ ከዛ ቀጥሎ ደግሞ ክራይስትን ደግሞ በትክክል ፍቅሩን ማንነቱን አዳኝነቱን መልካምነቱን ፍቅሩ መናገር ይችል ነበር። ግን ያው ቅድም እንዳልኩ በሰዓት በምን አሰረ። ዞሮ ግን ትናንትና የእስልምና አምላክ አላህ የሚባለው አምላክ ኦኬ ምንነቱ የማይታወቅ ኦኬ ሊያብራሩት የማይችሉት ኦኬ ኤቪደንስ ሊያመጡለት የማይችሉት በነቢያት የማይታወቅ ኦኬ የማይታወቅ ማለት ነው። ሊትራሊ ባህሪው ሲፈተሽ አጋንንታዊ የሆነ ኦኬ መሐመድን የሚያስት የሚያስጨንቅ ሐሰትን የሚያናግር ወደ ሲኦል ሰውን ሁሉ ወደ ሲኦል የሚያወርድ ኦኬ እግሩ ወደ ሲኦል ከቶ ሲኦልን በሱ እግር የምትሞላ ኦኬ ሊትራሊ አጋንንታዊ የሆነ እንጂ አምላካዊነት ባህሪ እንደሌለው የተገለጠበት ሰዎች ሁሉ እውነቱን በማወቅ አሁን ባይ ዘ ዌይ የዲቤቱ ኮንሲኩዌንስ ልክ ኤርሚ አንተ ባለፈው ከማናው ከፈለገ ጋር እንዳደረከው ቆይቶ ነው ፔኑ የገባቸው። ይሄ አሁን ነው በቃ ከዛሬ ጀምሮ እየተቆረጠ ዩቲዩብ ላይ እየተቀመጠ እየሄደ እያደረ ነው ሰዎችን እየቀየረ እየለወጠ የሚሄደው። ለምን ሊመልሱ አይችሉም። ስለ አላህ ጭንቅላት ስለ አላህ አይኖች ከደጃል በምን ይለያል መመለስ የማይችሉት ኦኬ ከመሐመድ ውጭ ለአላህ ለሚባል አምላክ ሌላ አንድ ታማኝ የሆነ ምስክር ከታሪክ ከነቢያት ማምጣት እንደማይችሉ ሲገባው ሰው ወደ እውነት መፍለሱ አይቀርም። እኔ በዚህ ዲቤት ለምንድነው እፎይን የምትደግፈው እናንተ ጴንጤ አይደላችሁ የምትሉ ሰዎች ካላችሁ እኔ ድልድይ ነች ኦርቶዶክስ ብዬ አምናለሁ። አሁን በእነሱ በሚሰሩ ስራ ዞሮ ለኛ እንደሚደርሰን አውቀዋለሁ። እንደ ድልድይ እንደሚያገለግሉን በቃ ኦኬ ሰዎች እዛ ይሄዳሉ ከዛ ይቀጥላል አይቆምም። ለምን አንድ ሰው መጠየቅ ከጀመረ ኦኬ ኮስቸን ማድረግ ከጀመረ ኦርቶዶክስን ገብቶ ኮስቸን ማድረጉን አያቆምም። ለስዕል መስገዱን ታቦት ጅንበቃ ጭሳጭሱን የምትሉትን ነገር እንዳለ እኛ የምንሰራባቸውን እነሱን መጠየቁ አይቀርም። ስለዚህ እንደ ድልድይ ስለሚያገለግሉን we will support እፎይ ማለት ነው። we will support ምንም ጥያቄ የለውም። ሰው ተባረኩ ጋይስ። ኢፌክቱ ግን በደንብ እናየዋለን ወደፊት ኮንሲኩዌንሱን። ቅድም ግን ቴዲ ጋር በጣም ይቅርታ አንድ 20 ሰከንድ ልውሰድና ማነው ቴዲ ቤት አላስገባ ብሎኝ ነው። አንተ ላይ ፖለቲካ ሲሰሩ ነበር አንዳንድ ፖለቲከኞች እዛ አንዷ ሴትና አንደኛው እንትና አሁን ተሳዳቢ ነው ምናምን አይነት ነገር አክት ሲያደርጉ ነበረ። ይሄ ውሸት መሆኑን በአደባባይ የታየበት ነው። እፎይን ተሳዳቢ ነው የሚሉት በኤቪደንስ ስለሚያወራ እንደሆነ ኦኬ አንተኑ በተመሳሳይ እንደዛ እንደሚሉ ተረጋግጧል ማለት ነው። ኦኬ ተሳዳቢ ነው የሚሉት በኤቪደንስ ስለምናወራ ነው። ኦኬ ከሱ ጋር ዲቤት አናረግም የሚሉት እስከዛሬ የሚሸሹት እፎይን በኤቪደንስ እንደሚያወራ ትናንት ተገለጠ። ዘ ሴም ኢዝ ትሩ ኤርሚያስ ኦኬ በዚህ ወንጌልን የሚያገለግሉ ወንድሞች እህቶች እውነትን ኦኬ ከመጽሐፍቶቻቸው ገልጠን ስለምናሳይ ገልጠው ስለሚያሳዩ ነው እንጂ እናንተ እንደምትሉት ተሳዳቢዎች ስለሆነ አይደለም። ኦርቶዶክስን እንጠላ ስለሆነ አይደለም። ኖ እሱም የፈረሰበት ነው አብሮ ተሳዳቢ የሚባሉ አካላት በኤቪደንስ የሚያወሩ መሆናቸውን በመጽሐፍ ገልጠው የሚያሳዩ ቁጥርና ምዕራፍ ጠቅሰው ኦኬ ሳያዛቡ ሳይጨምሩ ሳይቀንሱ የሚያወሩ ኦኬ ሀያላን መሆናቸውን በዛው የተገለጠበት ነው። ስለዚህ እንዲህ ነው በዛ ነው ምናምን ባለፈው በነበረው እንትን አድርጎት ኢንቲሚዴት አድርጎት ምናምን የሚሉት ይሄ የሽንፈታችሁ ምልክት ነው። አድሚት እንዳደረጋችሁ ቴንኪው አድሚት ስላደረጋችሁ የታወቀ ነው። አድሚትን ባታረጉ ዓለም ሁሉ የመሰከረው ነው። ፈለገ ኢዝ ፎሬቨር እንትኑ ኬሪየሩ ነው ያለቀው። ኬሪየር ማለት ይሄ የስራ የህይወት ዘመን ፍጻሜ ነው የተደረገለት። በቃ አለቀ። አሁን አውደልዳይ ነው በቃ ምንም ቆሞ ዲፌንድ የሚያደርግ ማንም እሱን ከቁጥር አስገብቶ ክርስትና ላይ በእንትን ጉዳይ አውራ ብሎ ማንም አይልም። አሁን ይኸው ሁሱን ምን እያሉ ነው? በቃ ከዚህ በኋላ እሱ አይደለም መምጣት ያለበት ሌላ ነው። በቃ አለቀ። የሱ ኬሪየር ተዘጋ። ከዚህ በኋላ ሁሱን ሪኮመንድ የሚያደርግ
እውቀት አለው እስልምና እንዲፌድ ያደርጋል ብሎ ማንም ሪኮመንድ እንደማያደርገው እንደዚሁ ፈለገም ኬሪየሩ ያለቀበት በመሆኑ ደስ ይለኛል። ከዚህ በኋላ ግን ከኛ ወንድሞች ጋር ኦኬ በእስልምና ላይ የሚሰሩ እነ ዳንኤል እነ መሐመድ አበባው ተገልጦም የሚያገለግሉ እና አክት ኦኬ ከፈለጋችሁ ደግሞ በኦርቶዶክስ ሳይድ ያላችሁ ደግሞ ልክ እንደዚህ አይነት በእንደዚሁ አይነት መንገድ ኤርሚ አለ፣ ወንድሞች አሉ፣ እህቶች አሉ። ገለልተኛ ቤት ይምጣ። ቴዲ እንዳለው ኦርቶዶክስና ፕሮቴስታንት ማዋየት ፈልጋለሁ። ለምን ቢያንስ ኮመን የሆነ ባክግራውንድ አለ ስላለ በጣም ጥሩ ነው። ስለዚህ አንድ ቀን አክሊል ደፈር በል እስቲ የኦርቶዶክስን ታቦት ዲፌንድ አድርጋት። በዚሁ ጥሪ ያቀርብላለሁ። ከፈለክ ደግሞ አሁን ባለፈው ልደተ ቃል ምን ሰበብ አቀረበ? ቅዳሴውን ከኔ ጋር ዲቤት አድርግ ብዬ ሶፊ ቤት 1000 ሰው ባለበት ስጠራው አይ ዊዝ ዱ ሪስፔክት ያው ፎሎወር ትንሽ ነው ምናምን ብሎ አሳበበ። ኦኬ እንዴት ፍጡርና ፈጣሪ ቀላቅላችሁ እንደምታበልኩ ያ የዘላለም ሕይወት ይሰጣል የምትሉት ቅዳሴ ብዬ ጠርቼው ነበረ። አሁን እኔ እሺ ፎሎወር ነበር ጥያቄክ ልክ ዛኪር ናይክ እንደሚለው ማለት ነው። ለብዙ ዲቤተሮች ባይዘይ ማምለጫቸው ነው። እንትን ቁጥር የለውም በእኔ ልክ ፎሎወር የለው ምናምን፣ ይሄ ማምለጫችሁ ነው። ይሄው ኤርሚ ያለው ብዙ ፎሎወር ኦኬ። ከፈለጋችሁ ሌላ ብዙ ፎሎወር ያላቸውን ቤቶች ተቀብለን እንመጣለን። በእኛ ፊት ታቦታችሁን የምትሰግዱለትን ኦኬ ይሄ የምታጥኑለትን ቤተክርስቲያን የሚያስብሎ ታቦቱን የምትሉትን የምታከብሩትን እሱን ቆማችሁ በአደባባይ እንደዚህ በህዝብ ፊት እስቲ ዲፌንድ አድርጉ፣ ሞክሯት። ኦኬ ይሄን ጥሪ እናቀርብላችኋለን እንጂ እንዲሁ ዝም ብሎ ተሸፋፍናችሁ እንትና እኮ ተሳዳቢ ነው ምናምን በሚል ይሄ ሊያስመልጣችሁ እንደማይችል የትናንትናው ዲቤት ምስክር ነው፣ ያው ምስክር ነው። ስለዚህ አታመልጡም። በዛ መንገድ ማምለጥ አይቻልም። እውነትነቷ ቆየም እንትን አለም አሁን የዛሬ ስንት ቀን በፊት የዛሬ ስንት ወራት በአመት በፊት ቢደረግ ኖሮ ይሄን ያህል ተመልካች አይኖርም ነበር። ጥሩ ነው። ተሳዳቢ ነው ገለ እያላችሁ ምናምን መቆየታችሁ ጥሩ ነው። የህዝቡን ጉጉትና እንትን ይሄ ኢሞሽኑን ትጨምሩታላችሁ። ኦኬ ስለዚህ በደንብ በጥሩ ህዝብ ፊት ኦኬ በብዙ ህዝብ ፊት አንድ ጊዜ ክራምፕል ዳውን ይደረጋል ቅዳሴያችሁ ይሄ ገለንዳ ድርሳናችሁ። ከዛ በላይ ደግሞ ታቦታችሁ ለምን ታቦቱ ከፈረሰ አለቀ ኦርቶዶክስ ኦኬ ኮምፕሊትሊ ልክ አላህ ትናንትና መቆም እንዳልቻለው በኤቪደንስ ፊት ታቦታችሁ ከፈረሰ ቅዳሴያችሁ ይፈርሳል። ኦኬ የዘላለም ሕይወት ማግኛችሁ ይፈርሳል። ቤተክርስቲያን የሚባለው ትክክለኛው ኤክሌሽያ ምን እንደሆነች መጽሐፍ ቅዱሳዊ የሆነው ነገር ይተከላል። ወደ ክርስቶስ ትመጣላችሁ። ህዝባችን ነፃ ይወጣል። ተባረኩ። እሺ ቴንኪው ሶል ተባረክ። የማይነካ ነገር ነው። ወደ መጨረሻ አካባቢ ኦርቶዶክሳውያን ይህንን ርዕስ በፍጹም አንፈልግም፣ በቃ ለቅርስነት አምጥተነዋል ብለናል ነው። ዝም ብላችሁ መኑ እያሉ ነው። የታቦት ጉዳይ ተዘግቷል እኮ በቃ አንድ አይደለም ኤርሚ እንዳትሰለች ለመሰለ ይኸው እንትና እኮ እፎይ ብሎ እኮ ነው ተሳዳቢ ነው እሱ እንዲህና እንዲያ ነው ብሎ እኮ ለስንት ዓመት ብሎ ለፈለፉ። በዛ ግን ህዝቡን ይዘው ማስቀረት እንደማይችሉ አወቁት። 2000 3000 ሰው ቁጭ ብሎ እፎይ ጋር ይማራል። ሙስሊም ነው ያውላ ህዝብ። ኦኬ ተስፋ አልቆርጥም። እሺ ተስፋ ሁሌ መጥራትን ይሄ እውነትን ማጋለጥን እንዳታቆም። ይሄ እንዴት ነው በርበሬ አይ ቲንክ ሲደለዝ እኮ በዱላው ብዛት ነው ወደሚፈለገው ሌቭል የሚመጣው በተመታ ቁጥር ነው። ኦኬ ስለዚህ ይሄ ዱላውን የእግዚአብሔርን ቃል ዱላ ማሳረፋችንን ማቆም የለብንም፣ መሰልቸት የለብንም። በደንብ ነው መቀጠል ያለብን። ቴንክ ዩ። በተለይ የብሉይ ኪዳን ታቦት ወደ ኢትዮጵያ መጣ ተብሎ የተባለበት ትርክት ምን ያህል ወንድሞችና እህቶቼ ከእስልምና በህዝቡ ላይ እንደሚቀልድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት እንደምትቀልድ በዚህ ጉዳይ አወራለሁ ብሎ የሚል ሰው ካለ አክሱም ጽዮን ማርያም አምጥተን አስቀምጠነዋል ብለው ያሉት ቅድመ ልደተ ክርስቶስ በሰለሞን ዘመነ መንግስት መጥቷል ተብሎ የሚባለው ነገር ወንድሞችና እህቶቼ በጣም የሚያበሳጭ እርስ በርሱ እንዴት እንደሚላተም የታሪክ መጽሐፉ ከመጽሐፉ ይጣላል። ክብረ ነገስት ከክብረ ነገስት እንዴት መጽሐፍ ከመጽሐፍ ስለ አንድ ታሪክ እየጻፉ እንዴት መጽሐፉ ከመጽሐፉ እንዴት ይጋጭባቸዋል? ይሄ ሁሉ ሊቃውንት አለ ተብሎ የሚባልበት እና ምናልባት በዚህ ጉዳይ ላይ ደፈር ብሎ ሊያወራ የሚችል ሰው ካለ ሰዓታችን ማናቸውም ቢሆኑ ኦርቶዶክሳዊ ሆኖ አዎ አክሱም ጽዮን ያለው ታቦት ከሰለሞን ያመጣኑ ነው ብሎ የሚል ሴት ወንድ ትልቅ ትንሽ የለም። ግን በተለይ ደግሞ በደንብ በህዝብ ዘንድ የሚታወቅ ማለት ነው። እንዱ ዝም ብሎ የሰፈር ጎረምሳ አይደለም ፈልገው
ያ ሰው ካለ ደውሉልኝ፣ ደጋግማችሁ ደውሉ። ምናልባት ሌሊት ስለሚሆን እኔ ጋ ማለት ነው። እንደዛ በቃ የዛን ቀን ታሪክ ይዘጋል። የዛን ቀን ቲክቶኬን ዲአክቲቬት አድርጌው አይደለም ሙሉ በሙሉ ዲሊት አድርጌው ነው የምወጣው። ለታሪክ ይቀመጣል ዩቲዩብ ላይ ማለት ነው። 3000 ዓመት ሙሉ ሲዋሽበት የነበረው ውሸት በራሳቸው መጽሐፍቶቹ እያንዳንዳቸው እጄ ላይ አለ። ያ የሚመጣው ሰውን ግን መድኃኒዓለም አንቀሽቅሾ ያምጣው። ተስፋ አትቁረጥ ብለህ ካልከኝ ሰው ልሽ አልቆርጥም። እፎይ ተስፋ ባለመቁረጥ ነው ያገኘው ብለህ ካልከኝ አልቆርጥም። እኔም ተስፋ በዚህ ላይ ማለት ነውና ተባረኩ። በሁለቱም ኪዳናት ላይ ያለውን ማለት ነው። ከዛ የብሉይ ኪዳኑ ከዛም ደግሞ የአዲስ ኪዳኑ ታቦት ሁለቱንም። ኦኬ። በኋላ ግን ጃልሜዳ ይዘውት የሚወጡት ቢጠፋ አንተነ ተጠያቂ የምትሆነው ሰው። ለዛ ነው ዋሪርስ። ከዛ ቶሎ ቶሎ እንጨርስና ወደ ሌላ እንሄዳለን። የዛሬው ላይ እናርገው። ቴንኪው። የዛሬው ዲቤት ላይ የነበረው ላይ ዋሪርስ ደህና ነኝ፣ ጌታ ይመስገን አለ። ከሁላችንም ጋር ይሁን። በእውነቱ እኔ በጣም ደስ ብሎኛል። ጠዋትም አሁን ከጥቂት ሰዓታት በፊት እያየኋችሁ ነበር ቴዲ ቤት። በእውነቱ ጠበሉን ወድጀዋለሁ። ተባረክ፣ ስለ ጠበሉ፣ ስለ ረጫቸው ጠበል፣ ስለ ወንጌሉ ጠበል። ጌታ ኢየሱስ ይባርክ። ጥሩ ነው እንደዚህ ባሉ ግርግሮች መካከል ገባ ብለን በግርግር መካከል እረፍት መሆን የሚችለውን የዘላለም ሕይወት መሆን የሚችለውን ኢየሱስን ካረጭን ይሄ ዓለም በግርግር ሰዎችን አታሉ ጆሮአቸውን ደፍኖ ልባቸውን አፍኖ ይዟቸው መሄድ ነው የሚፈልገውና እኛ ግን ባገኘነው አጋጣሚ ባገኘናት ክፍተት የኢየሱስ ክርስቶስን ወንጌል ለሚሰሙ ሁሉ እንናገራለንና ኤርሚዬ በእውነቱ በጣም ኤኒታይም ሞዴል ነህ አንተ። ወንጌልን በየትኛውም ክፍተት ከመመስከር አንጻር you are a model እና thank you God bless you። በዲቤቱ ዙሪያ ግን ሳወራ እንደው አብዶ ጃሮም አሉ እዚህና እሳቸው ትንሽ ገፋ አድርገው ይሄዱበታል በኋላ። እንደው እኔ በጣም ልናስተውለው የሚገባ ነገር ርዕሱ ራሱ ሁለት ርዕሶች ናቸው የነበሩት። እኔ ሲታየኝ የነበረው ሁለት ርዕስ ነው። አንዱ አላህ ነው ወይስ እግዚአብሔር ነው ትክክለኛው አምላክ የሚለውና ነቢያት የሰበኩት አምላክ ማን ነው የሚለው ሁለቱም የተለያዩ ዲቤቶች ናቸው። ለእኔ ሁለቱም የተለያዩ ዲቤቶች ናቸው። በተቻለ መጠን አላህ ነው ወይስ እግዚአብሔር ነው ትክክል የሚለውን ለመወያየት ያመቻል። ለሙስሊሙ እንደው አድቫንቴጅ አለው ለመወያየት ጥሩ ነው። ነቢያት የሰበኩት ማን ነው የሚለው ግን ለመወያየት የማያመች ነው። ለሙስሊም ለመወያየት አያመችም። ለምን ከተባለ ነቢያት እንዲህ ብለዋል፣ እንዲያም ብለዋል፣ እንዲህ አላሉም ለማለት ነቢያት መዝገባቸው የት ነው ያለው የሚለው ጉዳይ መከፈት ይኖርበታል። የነቢያት መዝገብ የት ነው? ቁርአኑም እንደሚያረጋግጥልን በነገራችን ላይ የነቢያት ሐሳብ ለነቢያት የወረደው መጽሐፍ በሙሉ በቁርአን ውስጥ አለ አይለንም። ቁርአን ራሱ የነቢያት ሐሳብ ለነቢያት የወረደው መገለጥ በቁርአን ውስጥ ተሟልቶ ተቀምጧል ብሎ አይለንም። ስለዚህ ምን እንፈልጋለን ከተባለ ነቢያት ይሄን ብለዋል ይሄንም አላሉም የሚለውን ለማግኘት የነቢያት መጽሐፍና የነቢያት መገለጥ የት ነው ያለው የሚለውን መፈለግ አለብን። እሱን ስንፈልግ ደግሞ መጽሐፍ ቅዱስን የመቀበል ግዴታ ይኖርባቸዋል። መጽሐፍ ቅዱስን ከተቀበለ ደግሞ at the same time ቁርአን ስተት ይሆናል። በነገራችን ላይ ማስተዋል ያለብን ነገር ምንድነው? አንድ ሙስሊም መጽሐፍ ቅዱስን በተቀበለበት በዛ ቅጽበት ቁርአንን ሙሉ በሙሉ ክዶታል ማለት ነው። ይሄ አውቶማቲካሊ የሚሆን ጉዳይ ነው። መጽሐፍ ቅዱስን በመቀበሉ ብቻ ቁርአን ፌል ያደርጋል። ለምን? መጽሐፍ ቅዱስ ትክክል ነው ብሎ ያመነ ሰው ቁርአን ከመጽሐፍ ቅዱስ ጋር ኮምፓቲብል ባለመሆኑ የመጽሐፍ ቅዱስ ተቃራኒ ሆኖ በመገኘቱ ብቻ አውቶማቲካሊ ፌል ያደርጋል። ስለዚህ በነቢያት የተመሰከረለት በነቢያት የተገለጠው ነቢያት ያስተማሩት አምላክ ማን ነው የሚለው ክርክር ግራውንድ የለውም ለሙስሊም ባይነኝ ነኝ። ስለዚህ ለዚህ ነው እያምታቱት ነበር። ለምሳሌ ዋናው ርዕስ ላይ የነበረው ምንድነው? እውነተኛው አምላክ ማን ነው? እግዚአብሔር ወይስ አላህ? ኦኬ፣ እንደዛ ከሆነ በመጽሐፍ ቅዱስ ውስጥ የተገለጠው እግዚአብሔር ምንድነው? ባህሪው ማን ነው የሚለው ይነሳል። በቁርአን ውስጥ የተገለጠው አላህ ማን ነው? ባህሪው ምንድነው? ምን አድርጓል? ምን ሆኗል? ምን ተናግሯል የሚለው ይገለጣል። በዛ ውስጥ በባህሪያቸውና በተገለጠው ማንነታቸው አማካኝነት ትክክለኛታቸው ይለካል ነው። ይሄ ለማድረግ ሲሞከር ግን ልክ እፎይ መግቢያውን ሲናገር ያደረገው የመጀመሪያ ኢንትሮዳክሽኑን ያደረገው አላህ ማን ነው የሚለው ላይ ነው። ለምሳሌ ቁርአን ስለ አስፈራሪነት ሲናገር አስፈራሪው አጋንንት ነው፣ ሰይጣን ነው የሚያስፈራራው ይላል። በሌላ ቦታ ደግሞ አላህ ራሱ እንደሚያስፈራራ ቃሉ ራሱ ቁርአን ለማስፈራራት እንደወረደ ይናገራል። ስለዚህ ምን እየሆነ ነው?
ቁርአንም አላህም አጋንንት ናቸው ሚል እንትን ማምጣት ይቻላል፣ ኮንክሉዥን ማምጣት ይቻላል። እሱን አውቆ እፎይ መግቢያውን ያደረገው አላህ ነው ትክክለኛ ወይስ እግዚአብሔር ነው ትክክለኛ የሚለውን ጥርት ባለ ክርክር ላይ ቆሞ ለመናገር ስለፈለገ ሪፊዩት ሲያደርግ የነበረው አላህ ትክክለኛ አምላክ ነው ወይ የሚለው ላይ ነው። እንደማያዋጣው ከገባው በኋላ ግን ልክ እፎይ 5 ደቂቃዋን ከተናገረ በኋላ አይታችሁ እንደሆን ርዕሳችን እኮ ይላል ልጁ መሃል ላይ ርዕሳችን እኮ በነቢያት የተመሰከረለት ማን ነው የሚል ነው፣ ወይም ነቢያት የመሰከሩለት ነቢያት አምላክ ማን ነው የሚል ነው የሚል የርዕስ ለውጥ ሲያደርግ እናየዋለን ማለት ነው። ከዛ በኋላ እፎይ ቀስ ብሎ ደግሞ ወደዛም ሲገባ ደግሞ እሱንም ደግሞ አልተናገርክም ምናምን በሚል ነገር እንትን ሊያደርገው ሞክሯል። በጥቅሉ ግን እኔ አንድ ሙስሊም በነቢያት የተመሰከረለት አምላክ ማን ነው ለሚለው ክርክር ብቁ የሆነ ግራውንድ አለው ብዬ አላምንም። የላቸው ምንም አይነት ግራውንድ የላቸው። ለምሳሌ እንደው ሙስሊሞችን እኮ ስናስባቸው ለሰርኩላር ሪዝኒንግ ፋላሲ የሚባል ነገር አለ በሎጂክ ውስጥ። ሰርኩላር ሪዝኒንግ ፋላሲ ምን ማለት ነው? ለአንተ ላመጣኸው ነገር ምስክሩ አንተ ነህ፣ ለአንተ ትክክለኝነት ደግሞ ምስክሩ አንተ ያመጣኸው ነገር ነው እንደማለት ነው። ለምሳሌ ለሙሐመድ ትክክለኝነት ምስክሩ ቁርአን ነው፣ ለቁርአን ትክክለኝነት ምስክሩ ሙሐመድ ነው ይላል። ስለዚህ ሙሐመድ በቁርአን ውስጥ የተናገረው ነገር ትክክል ለመሆኑ ምስክሩ ማን ነው ስትላቸው ቁርአን ነው ይለዋል። ኦኬ ቁርአን ትክክል ሆኖ ማስረጃው ማን ነው ስትላቸው ደግሞ ሙሐመድ ነው ይለዋል። ስለዚህ ሙሐመድ ላመጣው ነገር ራሱ ምስክር ነው፣ ለሙሐመድ ደግሞ ሙሐመድ ያመጣው ነገር ምስክር ነው። ይሄ በሎጂክ የሚሰራ ነገር አይደለም። ለዚህ ነው ለሁለቱም ክርክሮች ግራውንድ አላቸው ብዬ አላምንም። እኔ ዲቤት ማለት እንግዲህ ዲቤት የሚለካው ዲቤት የሚመዘነው በሎጂክና በማስረጃ ነው። በሎጂክና በማስረጃ ስለሚመዘን በሁለቱም መንገድ እኔ ግራውንድ አላቸው ብዬ አላምንም። እውነቱን ለመናገር እንደዛ ብዬ ነው ማምነው። ግን አንድ በጣም እንድናውቀኛ ክርስቲያኖች ማወቅ ያለብን ነገር አለ ብዬ አምናለሁ። እኔ ወደ 10 ዓመት ገደማ ስልጠናዎችንም ሰጥቻለሁ። ሙስሊም ኢቫንጀሊዝም ላይ አክቲቭሊ የምንቀሳቀስ ሰው ነኝ። ወደ ቲክቶኩ ምንም እንኳን አዲስ በሆንም እችን ተናግሬ ይጨርሳለሁ። ከሙስሊሞች ጋር ስንናገር እጅግ ውጤታማው ነገር ምንድን ነው ከተባለ ስለኛ ምንናገረው ነገር አይደለም። እጅግ ውጤታማው ነገር በመጽሐፍቶቻቸው ውስጥ ተሸፍነው ያሉ ጉዶችን አውጥቶ መናገር ነው አዋጩ ነገር። አንድን ሙስሊም ሊያነቃው የሚችለው እንደው ኢቭን ወደ ክርስትና ሊያመጣው አእምሮውን ሊከፍትለት ልቡን ሊከፍትለት የሚችለው መንገድ ሪፊውቴሽን የሚባለው መንገድ ነው። መጽሐፍት ውስጥ ተሸሽጎ ያለውን ጉድ የራሱን ትምህርት አንብቦት የማያውቀውን ስቴትመንት ገልጦ ማሳየት ነው። ትልቁ ውጤት ያለው እሱ ነው። እኔ ዲቤትም ሳረግ በአካል ዲቤት አረጋለሁ። በአካል እየተንቀሳቀስኩኝና በአካል ዲቤትም ሳረግ አዋጩ መንገድ ሆኖ ያገኘሁት ሪፊውቴሽን ነው። ስለኛ ለምንናገረው ነገር ግድ አይሰጣቸውም። በነገራችን ላይ ምንናገረው ነገር በመጽሐፍ ቅዱስ ተቀመጠ አልተቀመጠ ግድ የላቸውም። እነሱ ግድ የሚሰጣቸው እነሱ አእምሯቸው የሚነካቸው ነገር ምንድን ነው ከተባለ ሪፊውቴሽን ነው። በመጽሐፋቸው ውስጥ ተሸሽጎ ያለው ነገር ስናሳያቸው ስንገልጥላቸው ነው። ስለዚህ እፎይ ከዚህ አንጻር 95% አቺቭ አድርጓል ጎላችንን ብዬ አምናለሁ። እኔ በትክክል ግባችንን መጥቶልናል ብዬ ነው ማምነውና ከዚህ አንጻር ብንመለከተው ጥሩ ነው። ቴንክ ዩ ሶ ማች አመሰግናለሁ። እሺ ቴንክ ዩ ወንድማችን ተባረክ። አጠራ አድርገ ነው ባይዞ በዚህ አጋጣሚ ቀደም እየተናገርኩ የነበረው ደቂቃ ለእናንተ ለመስጠት እንደው ረጅም ያስኩ ስለመሰለኝ ነው። በባለፈው ለቀሲስ ዲበኩሉ ያቀረብኩት የዲቤት ህግ ጥሪ ነበረ ተደናቅፎ የቀረ ማለት ነው። በዘማርያም ዘለቀ ተደናቅፎ የቀረ ተረሳስቶ የቀረ የዲቤት ጥሪ ያለ ስለ ቃል ኪዳኑ ታቦት ማለት ነው። ኤርሚ በቪዲዮውንና ሪከርድ ይደረግ። አይ ችግር የለውም። አይ ሪከርድ አድርጌ ስለጠራው ስለተቀመጠ ቀሲስ ዲበኩሉን ከቻለ ቀሲስ ዲበኩሉ ውይይቱን ይቀበል። አሁን ስለ ታቦት ከካህናት ጋር ነው የማወራው። ካህናቱ ናቸው ታቦቱን አንስተው የሚሸከሙት እነሱ ናቸው። እዛ ላይ አሐዱ አብ ቅዱስ ብለው የሚቀድሱት ማለት ነው። ከካህን ጋር ማለት ነው። ከዲያቆናት ጋር አድርጋለሁ። ከካህን ጋር ከፍ ካለ ወይ ከመነኩሴ ጋር ከፍ ካለ ከቆሞስ ጋር በታቦት ጉዳይ ማለት ነው። እስከዛሬ ድረስ አቅርቤ አልተቀበሉም። አክሊል አልተቀበለም፣ በግልጽ አልቀበልም ብሎ ተናግሯል። ከአንዴም ሁለቴ ቤት የጠርቸው ሶስተኛ ኤፍሬም ቤት ሁሉ ተገናኝተን ተነጋግረናል። ስለዚህ ለቀሲስ ዲበኩሉ ይህንን የዲቤት ጥሪ
ተረሳስቶ እንዲቀራ ያደረገው ዘማርያም ነው። የዲያቆን ስዩምንም ዘማርያም ነው ያሰረዘብኝ። የደምረውንም ዘማርያም ነው ያሰረዘብኝ። ሁለቱን እኔን የጠሩት ደምረውና ዲያቆን ስዩም እኔን የጠሩት። እኔ ደግሞ ቀሲስ ዲበኩሉን ጠራው ማለት ነው። አርዕስቱ የተለያየ ቢሆንም እኔ ደግሞ ቀሲስ ዲበኩሉን ስጠራ ቀሲስ ዲበኩሉን ደውሎ እንዳትቀበሉ እኔ ደግሞ ዲቤት ጠርቻለሁ ብሎ ያለው ዘማርያም ነው። ሶስቱን የሚያሰረዘው ዘማርያም ነው። ባይዘው የዘማርያምን ዲቤት ያልተቀበልኩት ለዚህ ነው። ሄዶ ሲነግራቸው ደግሞ የእያንዳንዱ ቪዲዮ ላይ ሄዶ ሲነግራቸው የቤተክርስቲያንን ስም ከሚያጠፋ ሰው ጋር አትወያዩ ነው ብሎ ያለው። የቤተክርስቲያንን ስም ከማጠፋ ሰው ጋር እንዳልወያይ ዲያቆን ስዩምን ከከለከለ፣ እንዳልወያይ ቀሲስ ዲበኩሉን ከከለከለ ለምን ከኔ ጋር ለመወያየት ይፈልጋል? ሊያስመልጠው የፈለገው ቀሲስ ዲበኩሉ ነው ማለት ነው። ስለዚህ በጌታ አለምናችኋለሁ፣ ቀሲስ ዲበኩሉ የዲቤት ጥሪውን ያቀረብኩትኝ አለ። በቃ በአብሮ አደጌ ሞት ላይ ቀልዶ ነበር። እሱ ተረጋግጧል፣ ራሱ አምጥቶት ተረጋግጧል። ወንድሜ አበበ ጉላት እንደሞተ በሬሳው ላይ ነበር ዲቤት የጠራኝ። እሱ አሁን ተረጋግጧል፣ በሬሳው ላይ ብሎ እንደማይል ተስፋ አድርጋለሁ። የታቦቱን ግን ለቀሲስ ዲበኩሉ ጥሪ አቅርቤያለሁ። እሱ ግን እምቢ ካለ እዚሁ ሶሻል ሚዲያ ላይ ወጥተው ቡራኬ የሚሰጡ ይማር ነው የሳለ ነው የቀበነ ብለው የሚሉ ካህናት አሉ። ኦኬ፣ ካህናት አሉ። ካህናቱ ጥሪ ይቀበሉ። ቄስ የሆነ ማለት ነው አሐዱ አብ ቅዱስ ብሎ የሚቀድስ ቄስ ከኢትዮጵያ ኦርቶዶክስ ቤተክርስቲያን የትኛው መነኩሴ የሚሆን ቆሞስ በታቦቱ ጉዳይ ላይ ሊያወራ የሚችል ሰው ካለ ቴዲ ሐዋሳ ቤት አቬሌብል ነኝ። ከዛ ውጭ ከጎረምሶች ጋር ትግልና ልፊያ ከማንም ጋር አልፈልግም ለማለት እወዳለሁ። ቴንኪው፣ ጸጋ ይብዛላችሁ። እሺ፣ አጠራ አድርገን ዲያቆን አዲስ፣ ከዛ ቤካ፣ ከዛ እትየው። ቆይ እንግዶች እናስቀድም። ቆይ እናንተ እዚህ ስላላችሁ እንግዶች እናስቀድም። አብዶና ከዛ ከታች አይ ቲንክ ባርቺ የሚል አለ። ከላይ ደግሞ WOTC። እሺ እሱ አለ። ለእነሱ እንስትና ከዛ ወንድሞችና እህቶች እመጣለሁ። ዲያቆን ከአንተ ጋር እመጣለሁ። ቤካ ከዛ እትየው እመጣለሁ። ወደ አብዶ ሰላም ላንተ ይሁን። ከየት ቤተ እምነት ነው እንዴ? አብዶ ኡስታዝ እንዴ? ከየት ቤተ እምነት እለዋለሁ። በጌታ በእውነት አላውቅም ነበር። ኡስታዝ እንኳን ደህና መጣህ። ማስተርሱን አድርጎ እኮ ነው የእኛ ሰው ነው እንዴ? ኤርሚ የእኛ ሰው ነው። አያውቀዋለሁ። ኧረ እንዴ! ኧረ አባቴ ነው። ምን ታስታውቃላችሁ? ይህንን ግን እኔ እንትን እኮ አዲስ ምሩቅ ምናምን ነገር ሆነ ሳየው እንዴ ከየት ነው የመጣው ይሄ ዩኒቨርሲቲ ምሩቅ ብዬ ነው። ቴንኪው፣ እንኳን ደህና መጣህ። መቀጠል ትችላለህ ወንድማችን። ተባረኩልኝ። ሙሉ በሙሉ ተከታትዬ ያለሁኝ በሁለቱም ርዕሱና ዲቤቱ በሚፈለገው ላይ አልሄደም። እንደ አንድ ክርስቶስ ኢየሱስ ተከታዮች ደግሞ ወንድማችን እፎይ ቅድም ወንድሜ እንዳለው 90 እና ከዛ በላይ እኛን የምንፈልገው ነችብ አድርጓል። እሱን እግዚአብሔርን አመሰግናለሁ። የሚወደው ሰው ነው፣ በጣም የሚያከብረው ሰው ነውና ጌታ ይባርከው። እሱ ከጠቀሳቸው ጥቅሶች ከቁርአን ጥቅሶች ወንድማችን እሱ ዞር ብሎም ያላየው ለምሳሌ እኛን ጠይቁ ብለዋል ብሎ ሱራ 10 ቁጥር 94 ፈኢን ኩንተ ፊ ሸክ ሚማ አንዘልና ኢለይከ ፈስአል ለዚነ የቅረኡነ ልኪታበ ሚን ቀብሊከ ቀድ ጃአከ ልሐቁ ሚን ረቢከ ፈላ ተኩነነ ሚነል ሙምተሪን የሚለው ወደ አንተ ካወራነው በመጠራጠር ውስጥ ብትሆን እነዚያ ከአንተ በፊት መጽሐፍትን የሚያነቡትን ጠይቅ የተባለውን ነገር እኛን ልጠይቁት የሚገባችሁ እናንተ ጋር እውቀት የለም እኛ ጋርና ጠይቁን የሚለውን መልስ መስጠት አልቻለም፣ ደግሞም አልነካውም። ሁለተኛ ደግሞ አንተ የምትከተለው አላህ የአንተ አላህ መንገዱ የጠፋበት አላህ ነው ብሎ ሱራ 34 ቁጥር 24ን ጠቅሶለታል። ሱረቱ ሰበ ወኢና አው ኢያኩም ለዐላ ሁደን አው ፊ ደላሊን ሙቢን የሚለውን ወይ እኛንን በትክክለኛ መንገድ ላይ ያለ ነው ወይ እናንተ ናችሁ በትክክለኛ መንገድ ላይ ያላችሁ፣ ወይ እኛንን በግልጽ ስህተት ውስጥ ያለ ነው ወይ እናንተ ናችሁ በግልጽ ስህተት ውስጥ ናችሁ ብሏል። አላህ ስህተተኛ አላህ ነው፣ መንገድ የጠፋበት ነው የሚል ጠቅሷል ወንድማችን እፎው።
ኡስታዙ ግን ስለዚህ መልስ ሊሰጠው አልቻለም። ሌላው ደግሞ ወንድማችን እፎይ የጠቀሰው ጂኒ በሰውነታችሁ ውስጥ አለ፣ የእናንተ አላህ የትኛው ነው? እሱ ራሱ ሰውን ወደ ሰው ጂኒን የሚልኮ የምለው ወደ ሰው ጂኒን የሚልኮ ጂኒን አፍንጫ ውስጥ የሚያሳድረው ማን ነው ብሎ ሲጠይቅ ወንድማችን እፎይ ደግሞ ማን ነው ሁሱ ደግሞ ተራው ሲደርሰው ሊነካው አልቻለም። ሌላው ደግሞ ወንድሜ ጠቅሶ ነበር። ምንድነው የጠቀሰው? አጣማሚ አላህ ነው። ያጣምማል፣ መንገድ የሚያስት አላህ ነው። ይኸው ሱራ 6 ቁጥር 125ን ጠቅሷል። የፈለግነውን ወደ እስልምና እንመራለን፣ የፈለግነውን እናጣምማለን ብሎ የምለውን መልስ ሊሰጠው አልቻለም። የሚያጣምመው ጂኒ ነው ወይስ ሰይጣን ነው ወይስ ፈጣሪ ነው የምለው? ስለዚህ እዚህ ላይ እውነተኛ ፈጣሪ እውነተኛ ሊመለክ የሚገባ ነቢያት የሰበኩት ማን እንደሆነ ጠቅሷል። በኋላ ላይ ወንድማችን ቅድም ከላይ ነው ወይስ ዋሬ ነው የተናገረው? መስመር ላይ እየመጣ ሳለ እንትና ወንድማችን እኔ ያየሁት እይታዬ ማለት ነው ወደ ገድላት ገባ እና ተመቸው። ያኛው ወደ ገድላት ሲገባ ማለት ነው እግዚአብሔርን ቃል ይዞ ቢቀጥል ኖሮ ይሄ ወንድማችን እፎይ መጽሐፍ ቅዱስ ላይ ዲፔንድ ነው መጽሐፍ ቅዱስ ላይ ተንተርሶ ቢቀጥል ኖሮ ቁርአናቸውንና ሐዲሳቸውን ከእጁ እየበተነ ግን መጽሐፍ ቅዱስ ላይ ተደግፎ ቢቀጥል ኖሮ አቤት መጨረሻ 100% አቺቭ አድርገን ጨርስ ነበር። የሰዓቱን ሊነካ ስለማልፈልግ ምክንያቱም ወንድም ኤርሚ ቅድም ጠቅሷል። ሰዓቱ ላይ ቁማር ተጫውተዋል ሁሱ። መጀመሪያም ደግሞ እሱ በተፈለገ በተቀጠረ ሰዓት ላይ ማምጣት አልቻለም። ሊያባሳጩት እንደቆዩ እና ኖርማሊ ለእውነት ለአላህ እንገዛለን እኛ እስልምናችን አላህ የሰጠን ሃይማኖት ነው ብሎ የሚፈሩ ከሆነ ሲጠብቁ የነበሩት ኦልሞስት ከ200 ሺህ ህዝብ በላይ በውጭም በውስጥም ሲጠብቁት የነበሩን ህዝብ ይቅርታ ቢጠይቆ ጥሩ ነው ኡስታዙ። ሌላው ዝግጅት የለውም ኡስታዙ። እውነት ለመናገር አንዴ ኡስታዝዬ እዚህ ጋር ማነው መሐመድ አላህን ሲጠራው አጋንንቶች እየመጡ ይሰፍሩበት ነበር ነው ያስጨንቁት ነበር ብሎ የሚል እፎይ ተናግሮት ነበር። እሱ ምናልባት ሱራውን ወይ አያውን ብትነግረን ምን ይመስላል? ሐዲስ ነው አመጣለሁ። ሐዲስ ነው። እሺ ሐዲስ ነው አመጣለሁ። አውቃለሁ ሐዲስ ነው አመጣለሁ። ችግር የለም አዝመዝግቤ ስለሆነ ማለት ነው። ኦኬ እውነት ነው። ጂኒ ይሰፍርበታል። እሳቸው እንደውም እኔም ጂኒ አለብኝ አንቺም አይሻ ጂኒ አለብሽ፣ 3 ጂኒዎች አሉ ቀርነይን ቀዩምና አጣዩም የሚባሉ 3 ጂኒዎች አሉ። ግን የኔ ቀርነይነች የኔ ሰውን ከሰው ጋር አታጋጭም ብለዋል። የእሳቸው ጂኒ ሰውን ከሰው ጋር አታጋጭም። ግን አይሻ ላይ ያለችው ጂኒ ደግሞ ሰውን ከሰው ጋር ያጋጫል። ሌላው ደግሞ ሐዲሱ ምንድነው የምለው? አሸይጣን የጅሪያኒ ከዳም ሰይጣን ልክ እንደ ደማችሁ በሰውነታችሁ እንደሚዛወር ሁላ በሰውነታችሁ ውስጥ ይዛወራል ብለዋል። ሌላው ደግሞ ቁርአን ስትቀሩ በሆዳችሁ ተኝታችሁ አትቀሩ ይላል ነብዩ። ከልክሎታል። ምክንያቱም ከጂኒ ጋር ወሲብ ታደርጋላችሁ ብለዋልና ብዙ ጉዶች አሉ። ቅድም ወንድሜ ዋረር እንደተናገረው ሙስሊሞች የሚነቁት እዛ ውስጥ የተሸሸጉ ነገር ወጣ እያደረገ ልክ እኛ ገጠር ሰዎች እህላችን ስናጭደው ስንወቃው በበሬ ነው። በሬው ላዩ ላይ ይሄዳል አይደለም። ከዛ በላይዳ በማሽ ምንድነው የሚባለው በዛ ወደ ላይ ትገለብጠዋል። በዛ ትገለብጣለህ። በውስጥ የተደበቀውን ወደ ላይ ስንገለብጠው ነው የሚነቁቱን ኮንሽስ የሚነቁት ሙስሊሞች። ለማንኛውም ቅድም ደግሞ አንተ ያደረከው እሷም ደግሞ ለማለት ሳሊል አላልፍም። ቅድም የራጫሃት ነው እውነት ለመናገር ከወደዛውም ከወደዚህም ግራ የተጋቡ ህዝብ ናቸው። ከወደዛም ከወደዚህም ትክክል፣ ከወደዛም ከወደዚህም ግራ የተጋቡ ናቸው። ስለዚህ ግራ የተጋቡ ሰዎች እኛ የወንጌላውያን አማኞች የገባ ነው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክን በጌታ በክርስቶስ ኢየሱስ መሞትና መነሳቱን ብቻ ያምነው በጸጋ ብቻ ያመነው ሰዎች
እውነቱን ታሪኩን ልንገልጥላቸው ይገባል። ታሪኩን ልንገልጥላቸው ይገባል። እፎይ እንወዳለን። እውነተኛ የክርስቶስ ልጅ ቢሆን፣ እውነተኛ የመጽሐፍ ቅዱስ ብቻ ተንታኝ፣ እውነተኛ የጌታችን ክርስቶስ ኢየሱስ የተሰቀለውን ብቻ ሰባኪ ቢሆን አቤት እንወደዋለን። ይበልጥ በእውነቱ እንወደዋለን። ሌላውን ትቶ ወደ እውነተኛ በእስትንፋሰ እግዚአብሔር የተጻፈ መጽሐፍ ጎራ ቢል፣ እሱ ላይ ሙጥኝ ቢል እንዴት ምን የሚወደው። ተባረክ እፎይ፣ በጣም እንወድሃለን። በእውነቱ ጀግና ነህ። የተሰቀለውን የሞተውን ነፍሱን የሰጠውን የተቀበረውን በሶስተኛው ቀን የተነሳውን በአብ ቀኝ የተቀመጠውን ይልቁንስ ተመልሶ የሚመጣው በሕያዋንና በሙታን መካከል የሚፈርደውን ኢየሱስን ብቻ ብትከተለውና ብዙ የሚወደውን ሕዝብ ደግሞ ወደ እውነተኛ የሆነ በእኔ በቀር ወደ አብ የሚመጣ ማንም የለም ተባለ ወደ ኢየሱስ ብታመጣና አንተም ደግሞ እዚህ ላይ ያንተ ድልድይ እውነተኛ መጽሐፍ ቅዱስ ብቻ ቢሆን እንወድሃለን። ሌሎቹም ተባረኩ ኦርቶዶክስ ወንድሞቻችን። ቴንኪው ኡስታዝዬ፣ ተባረክ። የጌታ ሰው ወንጌል ይለውጣል ሰዎችን። ቀን ጆ ክራይስትም ነበረ ኡስታዝ ከፍቼ ስለነበር በጣም ደስ ብሎኛል። አሁን ከእናንተ ጋር በጣም ማጠናከር አለብን። እፎይ ወንድማችን አንዴ ሲናገር የሰማሁት ሪካርድ ያደረኩት ቪዲዮ አለ። ከሺዲ በኩሉ ጋር ሆኖ ማነው እነ ልደተ ቃል ሁሉ ነበሩ፣ የተወሰኑ ሰዎች ነበሩ ኦርቶዶክሳውያን እና በጣም ተቆጭቶ ከእስልምና ሃይማኖት ወደ ክርስትና የተመለሱ ሙስሊሞችን የሚያስተምርልኝ ሰው አጣሁ ብሎ በጣም ተበሳጭቶ ተቆጥቶ ተጸጽቶ ሲናገር ነበር። ከኛ አለ ከኦርቶዶክሳውያኑ ማለት ነው። እሱ ነው ያለው። የሚያስተምርልን ሰው አጥቼ ብዙ ሰዎች ወደ እስልምና ሃይማኖት ተመለሱ። አሁን ግን የምመክረው ወደ እስልምና ከሚመለሱ ወደ ፕሮቴስታንት ሃይማኖት መሄድ አለባቸው ብዬ እላለሁ አለ እፎይ። ወደ ፕሮቴስታንት ሃይማኖት ቢሄዱ ይሻለኛል። ምክንያቱም ፕሮቴስታንቱ ወንጌል ይዞብኝ እንጂ የሚመጣው ሰይፍ ይዞብኝ አይመጣም፣ ቢሎ ይዞብኝ አይመጣም ብሎ ደግሞም ጌታችን ኢየሱስ ክርስቶስን ደግሞ አምላክ መሆኑን ስለምናምን ያቃላ እንዲህ አይነት ማይንዱ የተፈወሰ ሰው ነው እና ግን ወዲያውኑ ቄሱ ተቀብሎ ፕሮቴስታንትም ጨለማ ነው እስላምም ጨለማ ነው አለ። በጠላቻ ውርነት የተመታ ቄስ ማለት ነው። ከቅድስት ድንግል ማርያም የተወለደውን የዓለም መድኃኒት የእግዚአብሔር ልጅ ኢየሱስ ክርስቶስን ስሙን እየጠራን ቀራንዮ ኮረብታ ላይ የተሰቀለውን የዓለም መድኃኒት ኢየሱስ ክርስቶስን ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው እግዚአብሔር ነው። ክብር ለሱ ብቻ፣ ለአብና ለወልድ ለመንፈስ ቅዱስ ስግደት፣ አምልኮ፣ ዝማሬ ለሱ ብቻ ብለን የምንል ሰዎች ጨለማ ተብለን ማለት ነው እና ዲቤቱ ላይ ቢያገናኘኝ በጣም ደስ ይለኛል። እሱን ቄስ በተለይ በጣም ነው የምፈልገው። ከሱ ቄስ ጋራ እዚሁ ሶሻል ሚዲያ ላይ እንደው አንድ ቀን የአባቶች አምላክ በእንብርክክ ሄጄ እንደው ምለምነው ሰው ኖሮ እሱን ሰውዬ ቢያመጡልኝ ባገኘው ጥሩ ነበረ። ግን ችግር የለውም። ኤኒዌይ ያው ጥሪውን አቅርብ ያለው በመለሰልኝ ሰዓት አስቦ ተዘጋጅቶ ይመልስልኛል ብዬ ተስፋ አድርጋለሁ። ጸጋ ይብዛል አብዶ። ቴንኪው። ከላይ ያለው ወገን WOTC እንዴት ቆያችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ኦርቶዶክስ ነኝ። እሺ እሺ። አይተዋል አይደል የዛሬው እንዲህ ቤት? በጣም እሺ። ኦልሞስት ከመጀመሪያው ጀምሮ ነበርኩ። ሲሰሩ የነበሩ ፖለቲካዎችን ምናምን እያየው ነበረ እና ላይክ ውይይቱ እንዳይደረግ ቲክቶክ ላይ በጣም ኢዝሊ የሚታወቁ ነገሮችን እንኳ ሆን ብለው ሲያጥፋፉ ነበረ። ለምሳሌ ገስት አስገብተ ኮስት አይላክ ምናወር ነው ምናምንና ገስት አስቀምጦ ብቻዬን አልችልም ምናምን እያለ ነበረ። ልጁ በሚመስል መንገድ እያደረገ ነበረ ውይይቱ እንዳይካሄድ፣ አንድ ደግሞ በጣም ልጁን ለማድከም በጣም ከፍተኛ ጥረት ነበር። ኢቨን ስልኩ እንኳን እንዲዘጋ፣ ቲክታክ እንደምታውቁት በባህሪው በጣም ኢነርጂ የሚፈልግ አይነት ፓወር የሚፈልግ አይነት ፕላትፎርም ነውና 2 ሰዓት ምናምን ቻርጅ ሳታደርገው ስልክን ከቆየህ
ይዘጋል። ቢፍራንክና እፎይ መጨረሻ ላይ እንደዛ እያለ ነበር እና በጣም የገረመኝ ፋይናሊ ዮኒ ማኛ ጋር እፎይ ልጅቱ ጋር ጃኒ የምትባል ልጅ ጋር ሆኖ 8% ቀረው ስልኬ ብሎ አሳይቶ ሊወርድ ሲል እነሱ ዮኒ ማኛ ጋር ገቡና ይምጣሉ፣ ምክንያቱም ስልኩ ዘግቷል አይመለስም የሚል ሀሳብ ነበራቸው። ልክ ከዚያ በኋላ ልክ ዮኒ ማኛን ቶሎ እንደውም በአረበኛ ነው ያወሩት። የአረበኛው ምን እንደተባለ መስማት ፈልጋለሁ። በአረበኛ ያወሩና ልክ እንደወጡ ማነው እንትና እፎይ መጣና ዮኒ ጋር ይምጣ ምናምን አለና ከመጣ በኋላ በጣም ያሳቀኝ ውይይቱ ነው። የውይይት ሰዓት አመዳደብ ነውና ከሰማችሁት 5 ይጀመራል። ከዚያ እየቀነሰ ነው መሄድ ያለበት አለ። 5 4 3 2 1 ካይንድ ኦፍ ማለት ነው። በዲቤት ታሪክ ሆኖ ያቅም ይሄ። ከዚያ ውጭ በጣም ኢምፖርታንት ፖይንት ማለት ብዙ ሰው ሚስ አረገው ብዬ የማስበው ዛሬ ከኢቨን ከኛ ልጆችም አልተረዳነውም ብዬ የማስበው የትኛው ነብይ ነው አላህ 2 እጅ አለው፣ አላህ ባት አለው፣ አላህ እግሩን በዚህ ላይ ያደርጋል ብሎ ያስተማረ ነው። ሜይን ፖይንቱ ያው እፎይ በጣም ሪፒትድሊ መጥቀስ ነበረበት ብዬ አስባለሁ። ነቢያቱን አምጣ፣ ከቁርአን ውጭ አምጣ፣ ከ6ኛው 7ኛው ክፍለ ዘመን በፊት የተጻፈ መጽሐፍ አምጣ፣ መጽሐፍ ቅዱስን ከተቀበልክ ደግሞ የትኛው የመጽሐፍ ቅዱስ ክፍል ነው የምትቀበለው ማትቀበለው እያለ በደንብ መያዝ አለበት ብዬ አስባለሁ። እሱ ሜን እንትን ነበር። ግን ሜን ፖይንቱን ሲገባኝ እንዲህ ብሎ የሰበከ አምጣ ነው። ለምሳሌ አላህ ከአርሽ በላይ ነው ብሎ ያለ አምጣ ሲባል ዙፋን ጠቀሰ ልጁ ማለት ካይንድ ኦፍ ባቱን ጋንም ላይ ያረጋል፣ ጋንም ላይ ሲያረግ ነው የምትሞላ የሚል ከነቢያት አምጣ ነው። ያው በደንብ እንግዲህ የአማርኛው አርቲኩሌት ምናምን ካልሆነ እንጂ ሜን ፖይንቱ እሱ ነውና እሱን ደግሞ በትክክል አሳይቷል ብዬ አስባለሁ። በጣም እና ፋይናሊ በጣም የገረመኝ እንደምታውቁት ቁርአን በራሱ የተብራራ መጽሐፍ ነው። ቅድም አይ ቲንክ ዋሪየር መሰለኝ ሰርኩላር ፋላሲ በቃ ሰርኩላር ፋላሲ ነው ይሰራ የነበረው። እዚያው መሐመድ እዚያው ቁርአን፣ እዚያው ቁርአን እዚያው መሐመድ። እንደዛ አይነት አርጊመንት ደግሞ የለም። ሲጀመር መከራከር የሚችሉት ባይዞይ በነቢያት መጽሐፍትን የነቢያት መጽሐፍ ደግሞ እስራኤል ጋር እንዳለ ያውቃሉ። ሄደውም ቼክ እንዲያደርጉ ተነግሯቸዋል። እና እኔ አንድ በጣም ኢምፖርታንት ፖይንት እንዲነሳ ፈልጌ የነበረው ከየት ነው አመሳክራችሁ የተባለ ቅድም ወንድማችን አብዶ ከየት ነው አመሳክሮ የተባለ የሚለውን አሳምኖት ከመጽሐፍ ቅዱስ ነው ካለ በኋላ መጽሐፍ ቅዱስ መቼ ነው የተበረዘው እንዲለው ነበር የፈለግኩ። ከሙሐመድ በፊት ነው የተበረዘ ቢል የተበረዘ መጽሐፍ እንዴት ቸክ አድርጓላችኋል ይላቸዋል። እንዴት ከሙሐመድ በኋላ ነው የተበረዘ ቢል ያለ ቃል አይሻርም፣ ማንም የሚያበላሸው ነገር የለምና እንዴት አላ መጽሐፉ እንዲሰረዝበት ፈቀደ? ኦር ደግሞ ካማፕ ዊዝ ኤኒ ማኑስክሪፕት እንዲለው ሁላ ፈልጌ ነበረ። ኤኒዌይስ ግን ብሎ በጣም በሚገርም ሁኔታ አሁን ላይክ የቲክታክም ብራንዱ አሁን አልተገለጸም ሆኗል። የሆነ ነገር ሲጠይቅ አልተገለጸም፣ ነገር ሲጠይቅ አልተገለጸም እና በጣም ደስ የሚል ነበረ። ሌላው እንደምታውቁት እስልምና 2 ሴክት አለው ዋና ኢትዮጵያ ውስጥ። አንደኛው ሴክት በጣም አደገኛው ሴክት ነው የዋሃብያ የሚባለው የነ ኡሱ፣ ያኛው ደግሞ የአላህን አካል አለው ማለት የማይቀበል ነውና ሁለተኛው ሜይን ጌም ይህንን ልዩነት በደንብ ማሳየት ነበር የተፈለገው። በቃ አሳይቷቸዋል። ከዚህ በኋላ ክርክሩ የሚሆነው በሀባሾቹና በምንድነው በዋሃብዮቹ መካከል ነው የሚሆነው ማለት ነው። ወደ ክርስትና ከማንጣት አንጻር እኔ ሰው ተባብሮ ቢሰራ በጣም ደስ ይለኛል። እንግዲህ ፉልነስ ኦፍ ትሩዝ ያለ የት ነው ምናምን የሚለውን ያው በግል ሁሌ የምናደርገው ዲቤት ነው እንደምታውቁት። ግን አትሊስት እፎይ እንደተናገረው ኢዝሊ ሴፍ የሚመዝ ሰው ግን የለም። በጣም እንግዲህ እንደምናየው ፕሮቴስታንቱም ጋር የትኛውም ዓለም ላይ እስልምና የሚሰደደው ወደ አውሮፓ ነው። አውሮፓ የምትሄዱ የትም ብትሄዱ በዚህ በክርስትና ምክንያት የመጣ እንደዚህ አይነት በሴፍ መተላለቅ ምናምን የለምና አይ ቲንክ ፋይን ጥሩ ከፍሏቸዋል። 2 ደግሞ ምንም አልተገለጸም የሚባል ሃይማኖት ነው ዛሬ ስንሰማ ያልነውና በጣም ኢንተረስቲንግ ነበረ። ብዙ ነገር እስልምና አሁን ብዙ ሰዎችን አሰለመ ይባል እንኳን አላሰለመም፣ ፌክ ነው የሚያሰልመው፣ ግን በእርዳታ ምክንያት ነው። እሱም በደንብ ማሰብ ይፈልጋል። ኢኮኖሚካሊ ስትሮንግ የሆነ ክርስቲያን እስከሌለ ድረስ ፖለቲካሊ ኢኩዊፕድ የሆነ ማለት ፖለቲካውም ሃይማኖቱም ገብቶት ፖለቲካውን ለሃይማኖቱ የሚጠቀመው ሰው እስከሌለ ድረስ እነሱ ፐርፐስፉሊ እንግዲህ የ5 ዓመት የ30 ዓመት የ50 ዓመት ስትራቴጂን ያንብብ ያለው ባይኔ እሱን ስትራቴጂ ያየ ሰው አይ ቲንክ እርስ በርስ ከመናቆር ወጥቶ ወደዚያኛው ቢያዘነብል የተሻለ ነው
ብዬ አስባለሁ። የአረብ ሊግ ከማድረግ አንጻር ነው ስራ እየተሰራ ያለው ኢትዮጵያን ምናምን እና እንደዚያ ነው። ፋይናሊ ብዙ ማለት አልፈልግም። ኤርሚ ስላነሳቸው አንዳንድ ጊዜ የታቦት የምናምናም ጉዳዮች ቱ ቢ ፍራንክ እውነት ለመናገር ከአንድ ወር በኋላ ከሆነ በጣም እንትን ውስጥ ሄክቲክ ሪቪው ውስጥ ስላለሆን ከአንድ ወር በኋላ ከሆነ ካን አክሴፕት የኤርሚ ያነሳውን ውይይት። እስከ አንድ ወር ግን እውነት ለመናገር አልችልም። ከአንድ ወር በኋላ ከሆነ ግን ወይዘር ሂስቶሪካል ወይዘር ደግሞ ባይብሊካል ወይዘር የቤተክርስቲያን አባቶችን ይዞ መነጋገር አስፈላጊ ከሆነ በኮሆስት የሚሆን ከሆነ አክሴፕት ማድረግ እንችላለን ብዬ አስባለሁ። አይነው ነው ለቲክቶክ ፕላትፎርም በጣም አዲስ ነኝ። ቄስ ነህ ወይም ዲያቆን? አይደለሁም። ዲያቆን አይደለም። እኔ ካህን ነው የምፈልገው። ቄስ ከሆነ እንደዚያ ከሆነ ዛስፋይን በቃ እስማማለሁ። ኤርሚ ፍላጎትን አከብራለሁ፣ ግን አክሴፕት ማድረጉ ላይ ችግር የለብኝም ለማለት ነው። ከዚያ ውጭ በጣም ደስ የሚል ውይይት ነበረ። በጣም የሚያምር ውይይት ነበር። ለክርስትና ጥሩ ነገር ነበረ። በጣም ወድጀዋለሁ። እግዚአብሔር ይስጥልኝ ወንድሞች። ቴንኪው ወንድማችን። ያ እግዚአብሔር ይስጥልን። ቴንኪው። እሺ ይህን ብለን ካልን ቤካ ወንድምነት፣ ከዛ ዲያቆን አዲስ፣ ከዛ የት ማነው የቢ መጣለች፣ ከዛ ወንድምነት ዳንዬ። እንደዛ እናደርጋለን። ቤካ ወንድምነት አለ አለው። ወንድምነት ጸጋ ይብዛላችሁ። ሁላችሁንም ሰላም ብያለሁ። ከዚህ አባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። ያቢን ከኔ በኋላ ብታወራ ደስ ይለኛል። ቅድም ገብታ የምታወራቸው ብዙ ነገሮች ስላሉ ከእሷ ጋር ትንሽ ጊዜ ብትወስድ ደስ ይለኛል። እንግዲህ ትናንትና ወደ ቤት ሁላችሁም አንስታችኋል ሀሳቡን፣ ስፔሻሊ ከዲቤቱ ከነበረው አውድ ተነሳችሁ ማለት ነው። ግን እኔ ትንሽ ትናንትና የታዘብኳቸው ነገሮች ቢኖሩ አንዱ ግርግር በዛበት ዲቤቱ ላይ በጣም ግርግር የበዛ ግርግር ነበረበት እና ሰው ፍሬ ሀሳቡን እንዳያገኝ የማድረግ ሰው እንዳይጠቀም የማድረግ ሰዎች ጋር ላይክ የሚፈልጉት ነገር እንዳይደርስ የማድረግ እንትን ነበር ብዬ ነው የማስበውና ሌላ ጊዜ ላይ ምናምን እንደዚህ አይነት ውይይቶች ምናምን ነገር ካሉ መረጋጋት በጣም ተረጋግቶ ማውራት ቢቻል፣ አሊያም ደግሞ እዚህ መረጋጋት ምናምን ነገር ማይቻል ከሆነ ደግሞ ምንም አይጠቅምም። ቢካዝ ተጫጮ ምናምን ከመውጣት ባለፈ ምንም የሚያመጣው ኢምፓክት አለ ብዬ አላምንም። ሰው ፍሬቢስ ነው የሚሆነውና ትናንትና በጣም ያስተዋልኩት እሱ ነው። እኔ መርካቶ ላይ የገባው ምናምን የመሰለኝ በቃ አንዱ ሲገባ ምናምን ሲባል ከዚያ ደግሞ ዮኒ ማኛ ነው ምናምን የሚባልበት ቤት ሲገባ ከዛ ደግሞ ለጋ ደግሞ ተሰርቶ መጥቶ ሲወያዩ ብቻ የነበረው ነገር በጠቅላላ ግርግር፣ በጣም ግርግር ይበዛዋል። ሌላ ጊዜ ተወያዮች ማለት የምትወያዩትን ሰው ሞር ካልም የሆነ ሰው ምናምን ቢሆን ጥሩ ነው ብዬ አስባለሁ። እኔ ምንድነው ትናንትና ምን ተገነዘብ ከዚህ ግርግር ከዚህ ውይይት ምን አተረፍ ተብዬ ብጠይቅ ምንም አላተረፍኩኝም መዋከቡን ከማየት ባለፈ እና ግርግር ባይኖር ጥሩ ነው። ልጁ ደግሞ ይመስለኛል እንትን ኤክስፒሪየንስም የለውም። በተለይ ፕሮፌሽናል ዲቤተሮች እንዴት ዲቤት እንደሚያደርጉ ምናምን ነገር የትኛውን ፕሮሲጀር እንደሚከተሉ እንዴት እንደሆነ የሚገባም አይመስለኝም እና ከሆነ ቦታ መቶ ዝም ብሎ እንትን ያለ ነው። ልክ ቤቱን ከፍቶ ሌሎች ገብተው ሲጠይቁት እንደፈለገ አድርጎ እንደሚመልስ መስሎት ነው ይመስለኛል። እንደዛ ልጁንም እንደዛ አስተምሩት ማለት አለ አይደለም። ዲቤት ሲደረግ እንደዚህ የዲቤት ህጎች አሉ። እነኚህን ህጎች ተከትለ ነው ዲቤት የምታደርገው የሚለው ነገር አስቀድማችሁ ሙስሊሞች ወንድሞች አስተምሩት። ኦኬ እፎይም በጣም ጥድፍ አለ። የግድ አንተ እኮ 100 መረጃዎች ቢኖር መቶዎቹን መረጃዎች ማቅረብ እኮ አይጠበቅብህም። የሁሉንም አተጣርፈ ምናምን ነገር እና እንደዚህ ማለት ነገር እፎይ ይታይበታል። በቃ 100 መረጃ ካለ አንተ በቃ ተረጋግተህ 4 መረጃ ካቀረብክ ይበቃል። 900 ምንድነው 90 ምናምኑ መረጃዎች ሌላ ጊዜ ይደርሳል። 4ቱን በቃ ተረጋግተህ የምትፈልገውን ፖይንት ሜክ ለማድረግ ተረጋግተህ 4ቱ ማስረጃ ብታቀርብ ይሻል ነበር እና እፎይ ላይ የሚታየው ምንድነው በቃ በጣም ጥድፍ ያለ ነገር ይታይበታል። ሌላ ጊዜ ላይ በተቻለ መጠን ተረጋግቶ ወንድምነት አትፈርድበትም። ደቂቃ ታጥሮ እንዴት የመግቢያ 5 ደቂቃ ተሰጥቶ የመዝጊያ 2 ደቂቃ ተሰጥቶ እንዴት አይጠዳደፍ? ለጥያቄ 10 ደቂቃ ተሰጥቶ
ያ ይገባኛል። ለምሳሌ እንደዛ ብያልኩ ለምሳሌ 100 አይ ነው እንዳልከው ከዛ ውስጥ አጠራ አድርጎ ዋና ዋናው ላይ መናገር ይችል ነበር ነው። ግን ደግሞ እሱ ደግሞ በደንብ ህዝቡ እንዲያውቅ የፈለገውን ነገር በቃ እመኑኝ ልክ የውሻ ሰንሰለት እግሩ ላይ ወይ እጁ ላይ እንደሚደረግ እፎይ ታስሮ በደቂቃ ታስሯል። በደቂቃ ጥርቅም አድርጎ መውጫና መግቢያውን ዘግቶበት ነው። በዚህ ነው በቃ ምንድነው ሊያመልጥ የፈለገው። አይ ቲንክ እንግዲህ የተሳካለትም ይመስለኛል። እኔ ይገባኛል ወንድምነት ደቂቃውንም ምናምን ራሱ ለዚህ ነው ልጁ ላይክ ምንም እውቀት የለውም፣ ምንም ናውሌጅ የለውም። ስፔሻሊ ስለ ዲቤት ምናምን ነገር የዲቤቶችን ህግ ምንም የሚያውቀው ነገር የለም። ለዛ ነው ገባ። የሚያውቅ ሰው ቢሆን ኖሮ በደቂቃ ምናምን ነገር አይከራከሩም። እንደውም እሱ ነበር አይ ደቂቃ ያንሳል ብሎ ሊከራከር የሚችለው። ቢኮዝ ሲመጡ የመጡት እንደ ፕሮፌሽናል ዲቤተሮች ናቸው የመጡት። ይህንን መርህ ይህንን ህግ ተከትሎ ነው ዲቤት ሊያደርጉ የሚገባቸው ብዬ ማምነው። አይናው ልጁ የመጣበትን መንገድ ደቂቃዎችን የሚያሳጠረው ብዙ መረጃዎች እንዳይቀርቡ ነው። አሁን ያንን ነገር ነው ቀድመህ የምታውቀው ምንድነው። እኔ ቅድም እንዳልኩ አሁን እፎይ 100 መረጃዎች ቢኖሩት የግድ ከጊዜ አንጻር 100 ማቅረብ የለበትም ነው። ተረጋግቶ ሰዎች ዋና ነገሩ ፖይንቱን አድሬስ ማድረግ ነው አለም ሰዎች ጋር እንዲደርሱ ማድረግ ነው መግለጽ ስለሆነ ተረጋግቶ ከ100 መረጃዎች ውስጥ በተሰጠው 5 ደቂቃ ወይም ባለው 5 ደቂቃ ቢያንስ 5ቱን ቢያቀርብ ራሱ በቂ ነበር። ተረጋግቶ ለምንድነው ሰዎች ቁጭ ብሎ ስለሚሰሙት ተረጋግቶ ያቀረበውን ነገር ጌን ያደርጋሉ። የኔ ሐሳብ አግኝተህ ከሆነ አንዳንድ ጊዜ ሁሉን መረጃዎች ማቅረብ ላይ ይጠበቅብን ይችላል ከሚል አንጻር ነው። at the end of the day በቃ ሰዎች እዛ ውስጥ ያለውን የጨለማውን አስተምሮ ወደ ብርሃን ማውጣትና መግለጽ ስለሆነ ማለት ነው። that's why ያኛውም ልጅ የሚፈልገውን ግርግር ከእፎይ ዘንድ ማገኘ አይታል። እስቲ ያሳኝ አይተ ከሆነ አሳኝታል። አሁን እኮ ዝም ብለን ምናምን ይለዋል። ለምን ካልከኝ እፎይ እያሯሯጠው ነበረ። አይተ ከሆነ እያሯሯጠው ምናምን ነበረ። የሚመስለው ሌሎቹ እፎይ ላለማሳየት ፈልጎ ውሸቱን እየተናገረ እንደሆነ ግን መረጃ የሌለው ነገር የሚመስል አይነት ፖለቲክስ እንዲሰራበት አድርጓል። አመቻችቶለታል በደንብ አድርጎ ማለት ነው። that's why እኔ እንደዛ ያልኩ እንጂ which is እፎይ መረጃ ማቅረብ አይችልም አይደለም። ግልጽ ነው። ከሰዓቱ አንጻር እንደዚህ እያደረገ እንደሆነ ጠፎዬ ይገባኛል። ሌላው ነገር ደግሞ እኔ ማምነው አንድ እምነት አለ። እፎይ ወንድማችን እኔ ሶላ ስክሪፕቸራ ነው ብዬ አምናለሁ። አብዛኛው ጊዜ አይታችሁ ከሆነ ከሶላ ልክ እኛ የመጽሐፍ ቅዱስን የስልጣን የበላይነት እንደምናምን እፎይ በዛ ያምናል። ስለዚህ ሰዎች ሁሉ የእግዚአብሔር ቃል which is በመንፈስ ኢንስፓየርድ የሆነውን ያንን ላይ ብቻ ነው ሞር ኢንፈሲስ ሰጥቶ ልጁ የሚያገለግለው። we appreciate እሱን ነገር ምናምን ነገር ትንሽ እኔ እንደውም ብያለሁ ከኦርቶዶክስ ያለ የት የሚያደርገው እንደውም ኦርቶዶክስ ነው ብዬ እንዳልቀበል የሚያደርገኝ ነገር አሉ። ሶላ ስክሪፕቸራን ማመኑና መቀበሉ ነው ብዬ አምናለሁ። እኔ እፎይም በርታ እውነት መንገድ ህይወት ገብቶሃል እና በቅርብ ወደፊት እንደምትመጣ ተስፋ አደርጋለሁ። ቢኮዝ የበራልህ ያ ብርሃን የነካ ያ የጌታ መንፈስ ወደዚህ ወደ እውነተኛው መንገድ አያመጣም ብዬ እኔ አላምንም። እንዲያመጣ ተስፋ አደርጋለሁ። that's like እንትን ነው። ሌላ ነገር ደግሞ ለምሳሌ እኛ ጋር ያሉ ወንድሞች አሉ እነ አብዶ እነ መሐመድ እነ ዳኒሻይ አሉና ስፔሻሊ የሙስሊሙን ነገር በትክክል ማለት ምንድነው አረብኛውን ኦኬ አቀላጥፎ መናገር የሚችሉ ልክ እነሱም አረብኛን ቀላቅለው አማርኛ በትርጉም እንደሚያቀርቡት እንደዚህ ዲቤት እንደሚያደርጉት እኛ ጋር አሉ። በጣም አሉና እኛም ተባብረን ተጋግዘን እንደዚህ አንድ ላይ ሆነን ዲቤት ቢያዘጋጁ ማለት ለምሳሌ አብዶ ዲቤት ቢያዘጋጅ ጥሪ አድርጎ ምናምን ነገር በዚህ መንገድ አረብኛውን ከአማርኛ ተቀላቅለው እነሱ እንደሚያቀርቡት በዚህ አይነት መንገድ ዲቤት መዘጋጀት የሚችለውን ነገር ብናመቻች ብዬ እኔ አስባለሁ። ቢኮዝ እኛ ምንም እንቀላቅለው ነገር ከጀርባችን አመጡ በማስረጃነት የሚያቀርቡት ሌላ የተጻፈ ጉድ የለንም። እኛ ጉዳችን ኢየሱስ ብቻ ነው። በቃ ጉዳችን የእግዚአብሔር መንፈስ እሱ ብቻ ነው። ከዛ ውጭ ምንም ነገር ሊጠቅሱ አይችሉምና ከጀርባ የሚመዘዝ ከኋላ የሚመጣ ከጎን ምናምን ነገር የተበዘዘ በማስረጃነት የሚቀርብ ሌላ ማስረጃዎች የሉ ነው። በአረብኛውን ከአማርኛ ጋር እያጣቀሱ በፍቺ መልክ እያቀረቡ መሞገት የሚችሉ ወንድሞች አሉን እኛ ጋር ክርስቲያኖች ማለት ነው። ለነሱ ዲቤት የሚያዘጋጁበትን ነገር ብናመቻች አሪፍ ነው ብዬ እኔ አስባለሁ። ከዛ ባሻገር በርቱ፣ እንወዳችኋለን።